እስከዛ እቺን እየጠጣን ጠብቃችሁ መጠጥ የሚፈቀደው ሁለት ይፈቀዳል በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል በእውነቱ ማለት ነው። ቀምሳችሁ አመስግኑ ብሏል። ይሄ ነው ወንጌል እንግዲህ ቀምሳችሁ አመስግኑ ብሏልን። አሁን ነው እንደዚህ ተጻፈው። ቢገቡ አሁን ላይቭ ቢገቡኛ ጋር እዚህ ጋር እስኪ ጥቅሷን ወዲ በሏት እንላቸው ነበር። እሳቸው አይገቡ አታያቸው ነው ይልኝ እዚህ ጋር አታያይ መጠጥ ላይ ኤርሚ ግን ታውቃለህ ኦርቶዶክስ አይኑ ለምንድን ነው ኤርሚ ወንጌላዊ መሆን የማይፈልገው የተወሰነው ታውቃለህ ለምንድን ታውቃለህ ሞር ነፃነቱ እኮ ያለው እዛ ነው እንደ ልብ የመጠጣቱ ዳጊ ያውና አታያይ ስክሪንሾት አድርግ በጌታ ስክሪንሾት ቆይ ስክሪንሾት ላረጋት ስል አጣፍ ይልክልሃለሽ ኤርሚ በውስጥ ደላክል እና ሞር የሚመቸው ለዚህ ዘመን ወጣት የሳቸው ትምህርት ነው ገባ በደንብ በነፃነት ሳይወቀስ ዲያቆንም ራሱ ሆኖ ማለት ነው የፈለገውን አድርጎ ተመልሶ በሰላም ሻሎም ብሎ መግባት የሚችልበት ላይፍ ያው የሳቸው ትምህርት ነው እና ወንጌላዊ ለመሆን አንዳንዱ እኛን ግን ፓስተሮቹ በጆሊ ጁስ እና በኮካ ይጫወቱብናል አይደል ምን ተጫወቱ እንኳን ተጫወቱብን ነገር ለከላሎ ቦስተርሚ ያው ደም ወይኔ ነዶኮ ተላለ እንደው ታስበው አንድ ሁለት አይደለ አንድም እንዳጠል ይሏል እዚህ ምን ነው መጽሐፉ ከልክሏል ለበርዝዲያችን ጆሊ ጁስ ለሰርጋችን ኮካ ገፋ ብሎ ቢል ከኔቶ ነው የምንጠጣው እንትን ቀሪቦ ነው መውደድ የሚባል አታይ እኔ ይሰውዬ አራት አይና ነው ያሉት አልገባኝም አራት አይና ስውር ነው ወይስ አራት አይና ብሩህ ነው አገብ ቤቱ ገቢ ነው ብቻ አይደለም ቤቱ አስቂም ነው በጣም አስቂ ነገር ነው ያለው አራት አይና ብሩህ እንደማይሆን እርግጠኛ ነኝ ብዬ እኮ ነው አራት አይና ስውር ነው ብዬ ነው አይ ወደ ወንጌል መምጣት ባይፈልጉ ኦርቶዶክሳኖች አትፈርዱባቸው እዛ ነው የሚያቀማጥሏቸው እዛ ነው እንደፈለገው ሆኖ መኖር የሚችልበት ማይኮነን መወቀስ የሌለበት አጣራቅሞ ንስሐ በአመት አንዴ የሚገባበት እሱንም ገባ ይባልም ያው ከመግባቱ በፊት ያው ይገባል እሱን ተውት ዲቴሉን ካወራው እስቀየማለሁ ሰው ኤኒዌይስ ያኛው ይመቻል ለዚህ ዘመን ትውልድ ያ ይመቻል ግን አሁን ግን ወንጌል በስልጣን የተሰበከ ስለሆነ ግድ የለም ነፃ የሚወጡበት ጊዜ ሩቅ አይደለም እና በጣም የሚማርከው ኮንሰርት ላይ በነፃነት መገኘት የምትችለው የዛ አካል ከሆንክ ነው እንደ አሸሼ ገዳሚ ማለት የምትችለው ወንጌል አማኝ ስትሆን አይደለም ስለዚህ እንደምንም ወጣቶቹ ተባብረው የወንጌል ጠላት ቢሆኑ አይፈረድባቸውም በጎን የራሳቸው ነፃነት በዛ በኩል ደግሞ የአባቶቻቸውን ደሞዝ ሴኩሪ ያደረጉ ስለሆነ እና ይገባናል ያው እንረዳቸዋለን ሁለት ግን ሲሉ ኤርሚ በምን እንደሆነ ብታበራራል እዛ ቤት ስለነበር ካንተ ሁለት ብቻ ነው መጠጥ የሚፈቀደው በጀሪካ ሁለት ጀሪካ ይቻላል ሁለት ጀሪካ ዳንስ ታለ ሁለት ጆግ በሁለት ጆግ ይቻላል እንጂ ሁለት ብርጭቆ ምናምን ችግር የለውም ኤርሚ አስማ የፈቀድን የጾም ጠላ ነው ብለው እንዳይመጡብን እንጂ ሁለት ብርጭቆማ ምን ከንፈር ሁለት ብርጭቆ ከንፈር ማርጠቢያ ናት ሷ ገባች አትልም እንደ የበላይ ሰባ አይነት ጠብታ ነው የምትሆነው ለብርጭቆ የታመቀች ሴትዮ ስትቀምስ ነው አሉ በሁለት ብርጭቆ ያው እናቶች አሉ ወጥ ሲቀምሱ በግማሽ እንጀራ እንደሚቀምሱት እኔ እኮ በጣም ይገርመኛል ከንፈር ማርጠቢያ ናት ሁለት ብርጭቆ ይሄ በሁለት ጀሪካ በሁለት ጆግ
እንደዚህ አይነት ነው ለካህን እንጂ ሁለት ብርጭቆም ብለህ ነው የምታቀርብለት ለካህን። በቃ ወንጌል ካልሰበከ ግን በቃ ትውልዱ ይስቅብሃል። አይገርም? እንደዚህ ነው የሚስቅብህ። ወንጌል ካልሰበክ ለምን ባቡነ ገብርኤል አንስቅም? ጽድት ጥርት ያለ ኩልል ያለ ወንጌል ነው የሰበኩት። በቃ እንደዚህ ተብሎ ተቀምሳችሁ አመስግኑ ተብሎ ተጽፏል። የት ቦታ? አረ እኔ ገድል ስላለ እንደ ይሄ ነገር እርምዬ እንኳን መጽሐፍ ቅዱስ ላይ እኔ በጣም እንደዚህ አይነት ድፍረት አራት አይን አለኝ ብለህ አረ በጣም ይገርማል። እና ቃልን የቱን እንደሚመቻችሁ ለምን እንደምትጋደሉ እንትላለን። ናይት ክለባችሁን ለማቆየት ነው። በነጻነት በረንዳ ላይ የጥምቀትለት የምትጠጡትን የምትጋቱትን ቢራ በነጻነት ለመጠጣት ስለምትፈልጉ እዚህ ጋር መሳደቡን ቀጥለው ችግር የለም። ምክንያቱም ያን የሳቸው አስተምሮ ነው ላንተ በደንብ የሚመች ለራሳችሁ የሚሆን አስተማሪዎች ያዘጋጃችሁ። ስለዚህ ነው እንደምኞታችሁ የሚሰብኩላችሁን እንዲህ አይነት አስተማሪዎች ነው የሚወደዱት እንጂ መጥቶ አጠጣ ተቀደስ ምን በል እንዴ! አረ ይሄማ አይፈልግም። ኤኒዌይስ እሺ፣ ሜርሲ በትልቁ አርጋት ሜርሲ ነው። እሺ ኤርሚ አላመነኝም መቼም። ይሄው ምንድነው አክሊል ሚዲያ የሚል ከ2 ወር በፊት ነው። እሺ ይታያላ ወገኖች? አዎ እስኪ ክፋቸው። ይሄው ለኤርሚዬ አክሊል ሚዲያ አክሊል ሚዲያ ከ2 ወር በፊት ነውና ኦኬ ይሄው ገና ሲመጡ ሲገቡ ጀምሮ ማለት ነው። የሚያበራ መራራውን የሚያጣፍጥ የሚለውጥ የሩቁን የሚያቀርብ ጦርነትን በሰላም የሚደመድም ኃጢአትን በይቅርታና በምህረት የሚዘጋ አምላካችንን እግዚአብሔርን እናገኘዋለን። ከሱ የበለጠ ምን ደስታለን? ታላቁ ደስታችን እሱ ነው። ራስን የምታገኘው ሰማይ ላይ እንጂ ምድር አይደለም። መቃብር ውስጥ ራስን ማግኘት አትችልም። ያማሩ ቤቶች ውስጥ ራስን ማግኘት አትችልም። እጅግ የተዋቡ ፓርኮች ውስጥ ራስን ማግኘት አይቻልም። ራሳችንን የምናገኘው ያመነው አምላካችን የወደደን አምላካችን መለኪያ በሌለ ፍቅሩ የወደደ የሞትን ቀጠና አሻግሮ በሰማያዊ ስፍራ ከልጁ ጋር አስቀምጦናል። ክብርና ምስጋና ለአምላካችን ለእግዚአብሔር። ሀገር ማለት ሁላችንም ነን። አየህ ኤርሚ ሁላችንም ነን። አያምርም ከኛ አያቸው ፖዛር እሺ ስብከቱ በርዷቸው ነው መሰለኝ ከነብልብ ብሏል። ከነብልብ ብላ less ingredients, less sugar, less ሜርሲ እንደሚታር መምረጥ ነው። ልክና ለቀጥ በሌለው ንግድ ፊታቸው ላይ ይታያል። ደስታ እኮ አይታይም። ፊታቸው ላይ ይታያል። የአባ ገብረ ኪዳን ፊት ላይ ባለቤቴ ምን ያለች መሰለኝ ኤርሚ ቀምሳችሁማ አመስግኑ የለም ከቀመስክ በኋላ እኮ መሳደብ ነው። ማመስገን ባይሆን አመስግናችሁ ቀመሱ ይሆን ይሻላል። እንግዲህ ምንፍቅናም ከሆነ አይቀር ከቀመስክ በኋላ እኮ ትዝም አይልም። ሰላም ብለ የገባውን ሰው ሊተሳደብክ ነው ተጠጣ ለበሽ መጀመሪያ ነው እንዴ? ቆይ እስኪ ሲቀመጡ ምናምን እኮ ይታየ ነበር። ቆይ ሲመጡ ምናምን ሲያስቀምጧቸው ይታየ ነበር። መለኪያ በለት ሀገር ማለት ሁላችን በሰማያዊ ስፍራ ከልጁ ጋር አስቀምጦናል። ክብርና ምስጋና ለአምላካችን ለእግዚአብሔር። ሀገር ማለት ሁላችንም ነን። ሁላችንም ነን። አያምርም ከኛ። ያው እንግዲህ 49 ደቂቃ ነው። 49 ደቂቃው ሙሉ አናሳይም። ርዕሱ ራሱ ከላይ ምንድነው የሚለው መሰላችሁ? አቡነ ገብርኤል ድንቅ ትምህርት ይላልና ተንበኔሉ ግን ምንድነው? መጀመሪያ ከመክፈቴ በፊት አቡነ ገብርኤልን ያስደነቅ አባ ገብረ ኪዳንን ያስደነቀው የአቡነ ገብርኤል ትምህርት ነው የሚለውና 49 ደቂቃውን ሙሉን አይተው አባ ገብረ ኪዳን ባሉበት ያሳቀቀው ያስደነቀው ያው እነሱ ያስደነቀው ብለውታል።
እስኪ በደንብ የሚታዩበትን ቦታ ደግሞ ይሄ አሉ ብቻ ቦታው ላይ አሉ ፍለጋ የነፍስም ጥማት ውሃ ያርካው የነፍስን ፍለጋ ቁስ አይመልስም የነፍስን ጥያቄ የምታገኘውን ነገር ልገው በተል የሚያረካላት ያው ሰው ሰላም ሲሉ ያያችሁ ነው እርቃኗን የሚከድንላት ታላቁን የሚያረካላት ልገው በተለየ ሁኔታ በስጦታነቱ በታላቅነቱ አቻ የሌለው የሚፈውሳት የሚያድናት የሚጠግናት ጥማቷን የሚያረካላት ሐሰትክዎ ወይረከብክዎ ያው አያችሁ ተሰጠወኒ የወደደችውን ያገኘው እንደዚሁ በቀላሉ አልነበረም ወአውት ሀገረ እዝዛፍቀረ ነፍሴ ሐሰትክዎ ወይረከብክዎ ሰዋይክዎ ወይተሰጠወኒ ረከቡን ማቅብት ለያቅቡ ሀገረ እስኪ እንደዚህ ላርገው እንድታዩአቸው ጠቢቡ ሰለሞን ይህንን ነፍሱ የወደደችውን ያገኘው እንደዚሁ በቀላሉ አልነበረም ወአውት ሀገረ እዝዛፍቀረ የኔ ከፍ አርገኛ እንደ ቤካ ቆይ ሜርሲ ያንቺን በጣም የሚቦንስ ነገር መጥቷል እውነት ግን አያችሁት አይደለ አያችሁት ወቅታዊ ቤካ በትልቁ አርገኝ የሜርሲ ምንም አይጠቅምም እስቲ አንድ ፍትህ ለበጎች እንላለን ከስር ያው እኛ በግ ስንል አክቹአሊ በጉን አይደለም መመናን ለማለት መመናን ነው ለኛ በጎች መመናን ነው ፍትህ ለመመናን እንላለን ከስር እስኪ ፍትህ ለመመናን ጌታ አሬኮ ይሄኛው አስቀም እስካሁን ያለ ያስቅ ነበር ይሄኛው ነው የማያስቀው ጌታ በጣም ያሳዝናል ልብ ይሰብራል በኢየሱስ ይሄ ማን ነው ኤርሚ ይሄ ማን ነው ያሉ ነው አረ ኤርሚ መደበቅም አይቻልም ሪፖርት ያደረገ ነው ኤርሚ ብሎክ አድርጉት ፍትህ ለምእመናን ቃሉን ለማይሰበኩ ድግምት ለሚጠጡ ከቤተ ክህነት ጀምሮ በከነ ህይወቱ ለተቀበረበት የ200 ሰዎች ስም ተሰብስቦ ምን እንደሆነ እንኳን ግልጽ ላልተደረገበት ይሙቱ ይቆሙ ለማይታወቅበት በቃ ፍትህ ለነሱ ህዝቡን ልቀቁ ህዝቡ ጌታን ያምልክ እኛ ህዝቡን ልቀቁ ምንለው ህዝቡ ወደኛ እንዲመጣ አይደለም በቃ ያመልከኝ ዘንድ ህዝቤን ልቀቅ እያለን ነው እንግዲህ እኛም እግዚአብሔርን ያመልክ ዘንድ ህዝቤን ልቀቅ በድግምት ተብትበዋል ህዝቡ እየተከራከረ ነው አይ ነው እኛን እንደማይመቸው እኛ ወንጌል እናቃለን እንደማይመችህ እናቃለን ዳጊዬ ኤርሚዬ እንደ በግ ኑሪ ተብዬ ብሎ የሚለው መዝሙር እዚህ ጋር በተከፍተውስ ምን ይመስላል ይሄ ነው በቃ ትክክላው እንዴ ኤርሚ በጣም ይሄኛው እስካሁን ስቄ እዚህ ላይ ብቻ ትንሽ ተናደድኩ በእውነት ተንኮለኛ ህዝብ ነው ግን ሰው ግን በስማ ሰው ተንኮለኛ ኤርሚ ግን ምንጩን ልናገር ከየት እንዳገኙት ኤርሚ ለኤርሚ የላከው ሰውዬ ነፍስ አይማርም ለማለት ግን ፈልጋለሁ እንዴት አድርገህ ሰርቶ እንደላከ ለምሳሌ ወደ ክስ እየሄዱ ስለሆነ እንዳይከሱኝ ኤርሚዬ ቶሎ ብዬ ከኔት ከሻማ ወረድ አለብኝ ወይ ጌታ ኢየሱስ ያርገው ሰርተው ላኩልኝ እኔ መመኑን ያየሁት እንዲየቀበሩት እኮ ነው መመኑ በቃ በሁሉም በሞራል በወንጌል በምን እየቀበሩት ነው የማርያምን ደም እያስጠጡት አሁን እዚህ መጥቶ የሚተፋው እኮ የሷን ደም ነው እኮ የኢየሱስ ደምማ ቢሆን ኖሮ ጥሩ መታሰቢያ ይሆንለት ነበር አሁን ግን እዚህ መጥቶ የሚተፋው የሷን ደም ነው ልክ ነው እና that's it ምንድነው ግን ለምንድነው ግን የኛ ቤትን ፎቶ እንደዚህ ስንቀብር ማታወጡት ነው ያ ግራ ይገባኝ እኮ የኛ ቤትን ያሰት ትምርት አውጥታችሁ ለምንድነው እንደው ጉድ ማታረጉ ያን ያህል ፐርፌክት ሆነን እንዳልሆነ እኛም ነግረናቸዋል እኛ ራሳችን አግኝተን ስንቱን ያሰት ትምርት እንደቀጠቀጥነው ነግረናቸዋል ያን ያህል መቼም ንጹህ ሆነን አይደለም ምንድነው ራርታችሁልን ነው አይደለም ምክንያቱም ያስቀረንላችሁ የሚተች መጽሐፍ ቅዱሳዊ ነገር ስለሌለ በቃ ያስቀረን ነገር
ሚሚም እንዴት ኮሜንት የምታደርግልኝ እንደ በግ ኑሪ ተብዬ በጉን መቅበሬ ምንድነው? አይጣለ ጴንጤያፍ ላይ ገባ ደግሞ የሚል መጣ። እኔማ ስማል ማንም ሳይጠይቀኝ ነው እንደዛ የገባው። ቶሎ ሳይጮህብኝ በፊት ተንደርድሬ 2-3 ቪዲዮ ሰርቼ ቶሎ ራሴ ላይ ጮኩኝ እኮ ሰው ሳይጮህብኝ። በቃ አልኩ እኮ አንመችህም እኮ አልኩ። እኛ ወንጌል አማኞች አንመችህም አልኩ። በቃ የሚመቸው ወንጌል ብቻ ነው። እኛ ላይ ብትተኛ ይቆረቁራል፣ ምንም አታገኘን። በቃ ለዚህ ነው ዳይሬክት የምናደርገው ወደ ቃሉ፣ ወደ ተፈወስንበት፣ ወደ ዳንበት፣ ሰው ወደ ሆንበት፣ ኃጢአታችን ወደ ታጠበበት። ምንም እኮ ልታገኝ አትችልም። ለምንድን? ፐርፌክት ስለሆነ አይደለም፣ በጊዜ ቤት ስራችንን ስለሰራን ለወንጌል ከመውጣታችን በፊት በመጀመሪያ በሱ ግርፊት አየህ በደላችንን ኃጢአታችንን ተናዘን መስመር ቀይረን ስለሄድን አታገኘንም። በቃ ያ ነው ችግሩ። እንደዚህ አይነት በኮንፊደንስ መኖር ትፈልጋለህ? ወንጌልን በድፍረት መስበክ ትፈልጋለህ? በቃ አለቃቅሰህ የሆነ ቀን አካውንትን አጥፍተህ 3-4 ቀን ተሳቀህ መተህ ያረጋውን አይታችኋል። እንደዛ ተሳቀህ መተህ ቀስ ብለሽ ልክ ብለህ ከምትገባና ከምትወጣ በድፍረት የሚያወጣ የሚያስገባ ደም አለ። ደሙ በቃ እሱ ደም ታጠብ፣ በንስሐ ተመላለስ፣ ጥሩ ምሳሌ ሁን ነው ማለት። በመውደቅ መነሳት ኢየሱስን ስበክ ነው ማለት። ምንም ልታሸማቀቅ አትችልም ወንጌል አማኞችን ምንም። ይሄ ነው እንግዲህ ወንጌል እንደዚህ አይነት ድፍረት ይሰጣል። አየህ አይደል? ከኔ ብለህ ግን መንጠባረር ስትጀምር ግን ትገኛለህ። የሆነ ቦታ ላይ ያገኛል፣ የሆነ ነገር ያገኛል። የሆነ ቦታ እንትላልክ ትምክህት ከያዘ የሆነ ቦታ ፎርሸህ ትገኛለህ። በቃ ሰው መመካት ያለበት እንደዚህ ነው፣ በክርስቶስ ነው፣ በንጹህ ወንጌል ነው። እሱ ወንጌሉ ፌል ሲያደርግ አብረህ ፌል ታደርጋለህ። ችግሩ ወንጌሉ ፌል አያደርግም። አየህ አይደል? the best guarantee ያለን ምንም ፌል የማያደርግ እንጂ ተሸውደ አካውንትን ዘግተህ 3 ቀን 4 ቀን ቆይተህ ሴቶች አጉላልተህ ከዛ አባልገ እንደዛ አይነት ቀፋፊ ቪዲዮ ልከህ ከዛ ደግሞ መተህ እዚህ ጋር ምንድነው ከፈለክ ከሰሱኝ አረበናት ምን ትከሳለች? እሷ እንባዋን የሚጠርግላት ነው የምትፈልገው። ቤተ ክህነቱ በግነ የሚቀብርላት እንባ ይጠርግላት። ጳጳሳቱ እርስ በርስ የተባሉ ነው። አንዱን ለማውገዝ ይሄው በዘር ደግሞ ጀመራችሁ። ጉዳዮች አይደለም ስለመመናን። እሺ ቢያንስ ዲያቆናቱ ይገባቸዋል። ቀረብ ያሉት እነሱ ነው ሲባል ዲያቆና ያባልጋታል። ምንድነው ተስፋ? አያር በቃ ያለህ እድል ምንድነው መሰለ እንትኑን እርም ለመሸፋፈን መሞከር አይደለም። በቃ ንስሐ ገብተህ ንጹህ ወንጌል ስበክ አለቀ። እነግርሃለሁ መውጫው ብርሃኑ መንገዱ ህይወቱ እውነቱ ኢየሱስ ብቻ። በቃ የሴት ማጉላላትን በአበግበግ ጉልላት አታካክሰውም አልኩኩ። በቃ እስኪ አስመርራቸዋለሁ ብለህ ነበር ያስቆል። እኛ እናስመርራለን። በሐዘናቸው ስቃለሁ ብለህ ነበር። በቃ እኔ እንደውም ስለዚህ ነገር ላወራም አልፈለኩኝም ነበር። ምክንያቱም አይኑ እንትን ማስቀየሪያ ነው፣ ርዕስ ማስቀየሪያ፣ ያንተን ኃጢአት መሸፈኛ ፈልገህ ነው። ኖ እንደሱ የለም። ያንተን ኃጢአት ሊሸፍን የሚችል የክርስቶስ ደም ብቻ ነው። በቃ መንገድ ቀይር። እየሄድክበት ያለው መንገድ እልሁ አላዋጣህም። የረከሰ ነው ያልከው ወንጌል አንተ እንደረከስክ ኤክስፖዝ አደረገ። አይ ወንጌሉን ባትሰድብ ሰላም ትሆን ነበር። ወንጌሉ ረከሰ ባትል ኖሮ ከበረ ብትል ወንጌል ያከብራል። ያከበሩት ወንጌል ያከብራል። የረከሰ ያልከው ግን ወንጌል ርካሽነትን አሳየ። that's it። በቃ ስታከብረው የሚያከብር ጌታ ነው ያለ። ስታከብረው የሚያከብር ወንጌል ነው ያለ። ስትንቀው ይንቀሃል ወንጌል እንጂ ሁሉም ይሄው በአንተ ላይ የሚናገሩም ሌሎችም ወንድሞችም እህቶችም ማንም ከማንም ተሽሎ አይደለም። ማንም ግን ኮንፊደንሳችን ትምክህታችን ራሱ እግዚአብሔር ነው። ምን ሰብከው ኢየሱስን ነው። የለም ምናወራው ሁሉ ያንተን እንጀራ ይዘጋል፣ ግን ጌታን ያስከብራል። that's the difference። ስለዚህ አሁንም ቢሆን ማምለጫው በክርስቶስ መመካት በወንጌል መመካት ነው። ትቢቱን ተውት። በደጋፊ በመናም ብትመኝ ይሄው እኛ እኮ 200 ሆነን እዚህ ጋር የምናወራው ነገር የሚሊዮኖች የቤት ስራ ነው። እዛ ቤት አንድ አባ ገብርኤል ያወሩት ነገር ለሚሊዮኖች የቤት ስራ ሆነ። it's not about number። በቃ የቁጥር መብዛት ማነስ አይደለም። በጣም ተንጠባረ ነበር፣ ግን በቀላሉ አሁን ልትነሳበት የማትችለው በንስሐ ብቻ ታጥበህ ልትቆምበት የምትችለው መርከስ በህይወት ተገኘ። ለምን? ቃሉን የረከሰ ብለሃል። አይ እዛ ጋር ነው የፎረሽከው። እንደውም እኔ ላላወራ ነበር ስለዚህ ብዙ ቀናቶች ዝም ብያለሁ። አሁንም ግን እነግርሃለሁ የሚያከብር ወንጌልን ስበከው።
ከናካው እንደገና በሁለተኛ ደግሞ መናቅ ይመጣብሃል። በሁለተኛ መናቅ ይሄ ሲገርም ሌላ ደግሞ አገገመም አትወጣበት ይመጣል። ሁሉ ጊዜ ሰዎች ከመነፈቁ በቃሉን እንደዚህ ካራከሱ ይረክሳሉ በቃ። ስለዚህ the best solution ምን መሰለህ? ማላገጡን ታውና እሸፍናለሁ ብለህ ነበር። በርግጥ ተሳክቷል። ለ3 ለ4 ቀን ትንሽ ግርግሩን ተብሎ ተረስቶልህ ነበር። አሁን ደግሞ እንደገና ፍሬሽ ሆኖ ይነሳል። ለምን ንስሐ የለማ እንጂ ነዳጊ ሰፈር ጠፍቶ ነው የሚወራ? እነ ከበደና አየለ ሰፈር የሚወራ ጠፍቶ ነው? ኧረ ስንት ጉድ አለ እናውራ ካልን። ግን በኩነኔ ውስጥ እንዳንኖር የሚያደርግ ንስሐ፣ በኩነኔ ውስጥ እንዳንኖር የሚያደርግ ህይወት፣ በኩነኔ ውስጥ እንዳንኖር የሚያደርግ ምህረት አግኝቶናል። እምቢ ካልክ ከተበትክ እኔ ለምን እንደሚያስወረኝ አላውቅም። መንፈስ ቅዱስ እምቢ ካልክ በግ እየቀበርኩ ቀጥላለሁ፣ በድግምት ይዘዋለሁ፣ ምንም አያመጣም። ያው በጉልበት ይዘዋለሁ ነው ሌላው ቋንቋ እኮ። በወንጌል ይዘው ስለማልችል በጉልበት ይዘዋለሁ ነው። ከቀጠልክ ይመጣል ውርደቱ። እኔ ላይ ብቻ 300 ምናምን ሺህ ሰው ነው ቪዲዮን ያየው እንጂ ለረጅም ጊዜ ጉድ ደብቀው ሊሆን ይችላል፣ ብዙ አመታት ደብቀው ሊሆን ይችላል። ግን ይወጣል። በቤስት እንትን መሰለ በቃ ጸጉርንም ቢሆን እያሻሸም ቢሆን አንገትንም እየነካካ ቢሆን ንስሐ ግባ። በቃ እኔ እኮ ጌታው ያው ታውቃለህ ደካማ ነኝ፣ ያላንተ እኮ ተራ ነኝ። እኔ ላይም እኮ አፋቸው የሚከፍቱ እነሱን እኮ ቤታቸው ቢመረመር ምናምን፣ ግን ጌታው አንተ ግን በጣም ደግ አምላክ ነህ። ዳግም እንድንነሳ ሰው ትፈልጋለህ፣ ሰው ደግሞ እንዲቆም ትፈልጋለህ ምናምን ብለህ ካለቃቀስ ግን ምንም ችግር የለም። አንተ ለመመለስ ከፈልግ እንጂ ኧረ ያቆማል። እናውቀዋለን ጌታን። በትዕቢት ግን ጭራሽ ከሰሱኝ ብለህ ትመጣለህ። ኧረ እንደዛ አይደለም። ከወንጌል ጋር ስትጣላ ሰው አይደለም እኮ የሚከስ፣ ሰው አይደለም የሚከስ። ስለዚህ ብራዘር ሲስተር እቺ መሯሯጧ ብዙ አልጠቀመቻችሁ መስሏችሁ ነበር እና ኤኒዌይስ ባጭሩ ድግምቱ ምንም ከዚህ በኋላ የሚቀጥልበት ዘመን የለም። ቢያንስ ከታወቀ ሰው አሁን ያውቀዋል ምን እየተከናወነበት እንዳለ ከዚህ በኋላ ኤክስፖዝድ ሆኗል። አሁን እንግዲህ ኮቪድ ገባ ከተባልክ በኋላ ሲያስል ቢያንስ መገመት ትችላለህ። አሁን ሲያፈንህ ምናምን አሁን ቢያንስ ክሉን ሰተናል በቃ። ስለዚህ መድኃኒቱም ተሰጥቷል፣ ምንም ተሰጥቷል። ያንተ ፋንታ ነው ከዚህ በኋላ። እነሱ ወንድሞች ቀጥሉ። እቺ ግን እቺን ፒክቸር ቆይ በደንብ እናወራባታለን። እውነተኛ ታሪክ ስለሆነ ማለት ነው። እዚህ ቤት ውሸት ስለሌለ ማለት ነው። ያልተፈጠረ ነገር ስለማይወራ። ዳጊዬ በግ ብቻ እኮ አይደለም የተቀበረው፣ አልሰማህም? ፍየልም አለ። እሺ እኔን በትልቁ አርጉኝ አንድ ጊዜ። ሰው ቀበሩ እንዳትኝ እንጂ እንዴ ዘመድ ከየት አመጣሽ? ደግሞ ዘመድ ነች። በጣም ነው ሞዳት። she's my favorite person። እሷ ከሰራችሁ ቪዲዮ ነው ማሳየት የፈለኩት። እሺ በጣም ነው ሞዳት by the way። እሷ እንዳትናገሪ ቢልልሽ ነበር አይደል? ስቀልድ ነው። እሷ ከሰራችሁ ቪዲዮ በኢየሱስ ስም አረታ እንት ኮፕሊንግ አድርጉ ቅዱሳን። በግድ ነው ያለኩት። በትልቁ ኮፕሊንግ አድርጉ ማህበረ ቅዱሳን። እንዴት እንዳስደነገጥከኝ ስትጮህ የሆነ ነገር ያልከመስሉ ሶፎን ቀበሩት እንደ ብዬ እኮ ከበቁታ ምንድነው መደንገጥ? የት ነው ያለሽው? ሱዳን ነው እንዴ? ሱዳን ዶክተር ሰደን ነው የጮኸውና እንዴ አልኩኝ። ምንድነው? አይ ሱዳን ነው ያለሽው በቃ። እሺ አዳምጡ የተጻፈውንም አንብቡት። ዛሬ መጣው አህዛብ ከሀገር ውስጥ ከውጭ ሀገር ከተለያየ ስፍራ እንዲመጣ እኮ 9 አህያ እኮ ከነህይወቱ ተቀብሯል። አልገባኝም ምን ማለት ነው? 4 ጥቁር ውሻ 4 ጥቁር ድመት እኮ ከነህይወቱ አዲስ አበባ ከተማ ውስጥ ተቀብሯል እኮ ምናቀው ማነው? ጠቅላይ ቤተ ክህነት ብልስ ተቀብሯል። ይሄን ሚስጥር እናወጣዋለን። እንዲያው ቤተ ክርስቲያን ከዚህ በኋላ እኛ የማንታገስበት ጊዜ ላይ ደርሰናል። ስለሆነቱ ነው የምነግርህ። እኛ በፍላሽ ያስቀመጥነው ምስጢር አለ። ያንን ምስጢር ብናወጣው በእውነት ህዝብ ይበጠበጣል። ሌላ ነገር ውስጥ እንገባለን። ህዝብ አህዛብ ከሀገር ውስጥ ከውጭ ሀገር ከተለያየ ስፍራ እንዲመጣ እኮ 9 አህያ እኮ ከነህይወቱ ተቀብሯል። አልገባኝም ምን ማለት ነው? 4 ጥቁር ውሻ 4 ጥቁር ድመት እኮ ከነህይወቱ አዲስ አበባ ከተማ ውስጥ ተቀብሯል እኮ ምናቀው ማነው? ጠቅላይ ቤተ ክህነት ብልስ ተቀብሯል። ይሄን ሚስጥር እናወጣዋለን። እንዲያው ቤተ ክርስቲያን ከዚህ በኋላ እኛ የማንታገስበት ጊዜ ላይ ደርሰናል። ስለሆነቱ ነው የምነግርህ። እኛ በፍላሽ ያስቀመጥነው ምስጢር አለ። ያንን ምስጢር ብናወጣው በእውነት ህዝብ ይበጠበጣል።
ሌላ ነገር ውስጥ እንገባለን። ህዝብ አህዛብ ሰማችሁ አይደል? ሶሪ ሜርሲ ሐሳብ ከመሰጠቱ በፊት ያው ይሄን ሰውዬ ብዙም እኔ አላምነውም በበኩሌ፣ ምክንያቱም ራሱን ማጭበርባሪ ስለሆነ ማለት ነው። በወንጌል አማኞች የተወገዘ ሰው ነው። ውሃን ወደ ደም ቀይራለሁ ወደ ወተት ቀይራለሁ እያለ ሲያጭበረብር የነበረ ሰው፣ ከዛም በወንጌል አማኞች ሐሰተኛ ነብይ ተብሎ የተወገዘ ሰው ስለሆነ ማስረጃ ካለው ያሳይ፣ ካልሆነ ግን የዚህ ሰውዬ ንግግር ማስረጃ አድርጋችሁ ባታቀርቡ እኔ ላለሁ እኔ በበኩሌ ከኛም ወገን ስላልሆነ ማለት ነው ከኛም ወገን ስላልሆነ የዚህ ሰው ንግግር እንደ ማስረጃ ባትጠቀሙት። በእኛ ህብረት የሚታወቅ ሰው አይደለም። በእኛ ህብረት ፍቃድ ነበረው ያገለግል ነበር። አሁን ግን ሐሰተኛ ተብሎ ፍቃዱ ተቀምጦ ተወግዞ ተለይቷል። የዚህን ሰው ምንም ነገር አንጠቀም። ተባረክ ይሄ አቃለው እንደተወገዘ አቃለው ያደረገውንም በተያያዘ ግን ከተናገሩት የድምጽ ቅጂ ከወጣባቸው አባት ጋር ቤተ ክህነት ውስጥ የተቀበረ ነገር የሚል ስላለ ተጨማሪ ነገር ካለው ያሳይ በፍላሽ ያስቀመጥ ነው አለ ብሏል። የሚያሳይ ከሆነ ያሳያል ኦፍ ኮርስ። ነገር ግን ከዛኛው ቪዲዮ ጋር የተያያዘ ሐሳብ መሆኑን ማሳየት ስለፈለኩኝ ነው። ሶኒ አይደለም አየር ላይ ያለ ነገር ነው ያሳየሁት፣ ወይ ከራሴ የሰራሁት ቪዲዮም አይደለም። እዚህ ቤት ግን በቃ ሰው አትታገሱ ማለት ነው ምናምን። ኧረ ብሩኬ ጨከናችሁ። ስማ አይ የወንድም ኦርቶዶክሳውያኖች ቢሆን የርቢ ኦርቶዶክሳውያን ወንድምነት ነገር ነው መስማማለሁ። አይ ልጁ አለ ብለው ካለ በመረጃ ያሳይ፣ ካልሆነ እሱን አመኑ። ቪዲዮን ምንም እንኳን ላይቭ ቪዲዮ ተሰራይቷል ለካውሊ ነበር ሰዎች ነው ከዚህ በፊት ይሄን ቪዲዮ ግን በፔጅ ላይ ላሳየው አልፈለኩኝም። ልጁ ላይ ጥያቄ ስላለኝ ማለት ነው። የቤተ ክህነት ሰው አይደለም ማለት አይደለም ነው የሚያውቀው ነገር አለ። ግን ይሄንን አሁን የሚለውን ነገር በትክክል የተረጋገጠ መሆኑን እሱ ካለው መረጃውን ያወጣው በፍላሽ አለ ብሏል። ይልቀቀው፣ ሲለቀው እናውቃለን። ለካውን የብፁዕነታቸው የስልክ ልውውጥ እንደተለቀቀ ይልቀቀው። እንደሷ ነው መሆን ያለበትና ትክክል ነው ወንድምነት ያለው። እትየውም ቪዲዮ ስላገኘች ነው ያስቀመጠችው። ሌላ ምንም ጥፋት የለም። ኦልሬዲ ሶሻል ሚዲያ ላይ እየተዘዋወረ ያለ ነገር ነው። አይ መሲኮ ያሳየችው ለሌላ ነገር አይደለም። ባይ ዘ ዌይ ካለው ካሁን ከሚወራው ሐሳብ ጋር ስለሚገናኝ ልክ ነው እኮ ልክ ነው እንጂ እንትን ለማት አይደለም፣ ለክፋት አይደለም። እሷ ባያደርገችው አሁን ከሚገናኝ ስለዚህ እሷ ምንም እንትን እኔ ልክ ነች ብዬ ነው የምወስደው። የሚገናኝ ልክ ነው። መሲኮ ሚዲያ ላይ የሚተላለፈው ነው ያኔ የልጁን ታማኝነት ከኛ ጋራ ልክ እንደኛ እንደ ወንጌል አማኝ ሆኖ መሆን የለበትም ነው። ወጣችን ሜርሲ አሁን ኢትዮጵያ የሰጣት ምስልኝ ነው የተየው ተመለሰሽ ሶሻል ሚዲያ ላይ በጣም ይዘዋወር ነበር። ግን ኤርቢ እስካሁን ስለ የነበረው ነገር ነው ብሩኬ በደንብ ማህተም ይመታልኝ። እኛ ቤት ያለውን ነገር ስናገር ነበር። እኛ ቤት ለኛ ይጠቅመናል እንኳን ብለን የምናስበው ነገር ይዘህ ብትመጣ አንተ ማነህ የሚለው ነገር ነው። ስለሰውየው ብዙ እውነት ለመናገር ምንም ነው እንዲያውም ብዙ ሳይሆን ብዙ ምንም አላቅም። በቅርብ ጊዜውን ነገር ሰማሁን በደንብም ክሊር አላረጉልኝም ተውኩት። ደስ ያለኝ ግን እስካሁን ሳወራ የነበረው እናንተም ስትሉ የነበረው ነገር ነው ብሩኬ ማህተም ይመታልኝ። እኛ ቤት ቆይ ይደር ችግር የለም ለኛ የሚጠቅም ነገር ነው ከልያ ያወራ ያለው ኢትስ ኦኬ በቃ የሱን ጉዳይ እንለፈው። አንተም ቅድም ምሳሌ አርገህ እኔንም ስትናገር ነበር ዳጊ አይደል ኢትስ ኦኬ እንታገሰው ብሎ ነገር የለም ማለት ነው። በቃ እዚህ ቤት ብሎ ነገር የለም። ማንንም ሆንክ ምንም በህይወት ላይ ጥራት ካለ በአገልግሎት ላይ የጥራት ችግር ካለ የምትታለፍበት ነገር የለም ማለት። እዛ ቤት ቢሆንስ ኖሮ ግን እዛ ቤት ቢሆን ኖሮ ብሩክ ያልፈው ነበር። ኦርቶዶክሳዊ ቢሆን ብሩክ አሁን አይ ችግር የለም ዋናው ለኛ ጀማ የሚጠቅም ነገር ነው ያመጣው ህይወቱ ምንም ይሁን ማንንም ነው እና በጣም ያስደስተኛል እንዲያ ነገር ባይተው። ለምን የእናቴ ልጅ አይሆንም? ለምን ራሱ ዳጊ አይሆንም? አይ ዶንት ኬር። ከወንጌል የሚበልጥ ነገር የለም። እና አሁን እስካሁን ስናወራ የነበረው ነገር ነው ብሩኬ በደንብ አርገ በማህተም የመታውና ይሄው አያችሁት አይደለ? እንዲህ ነው እኛ ቤት በቃ ይዋ ሊደር የለም። ኢትስ ኦኬ ግድ የለም የኛ ሳይድ ነው የሚያወራው ለኛ ይጠቅማል ብሎ ነገር የለም።
I'm proud I'm a gospel one of the gospel believer እና በጣም ያስደስታል በጣም ደስ ይጠቅማል እኮ ለጊዜው እኮ ነው አሁን የሱ ቤተሰብ ጓደኛ ደጋፊ ምናም ኮንክ ይደብርሃል ግን በሽታውን ያልተናገረ መድኃኒት አይገኝለትም በቃ ተናገሩ ነው የምንለው በሽታ አለ ብላችሁ ተናገሩ እንዲቀስቀስ ይያላችሁ ያወጣችሁ ነው ጨለማም አለ ጥራትም አለ ያላችሁ ጥራት ጉድለትም አለ ያ ጥሩ ነው እሱ ጥሩ ጅማሮ ነው ግን መድኃኒት ከፈለጋችሁ በቃ ብርሃን ከፈለጋችሁ ከጨለማ ጋር መሞዳሞዱን ታውት ሰልችቶናል በለው በቃ ጨለማው ሰልችቶናል ጌታዬ አንተ ድረስልን አብራልን በጨለማችን ላይ አብራ በሉት እንጂ ብትቻቻሉ ያወቀ ብሩኬም የዚህን ሰውዬ ማንነት ያወቀ አይ አሁን የመጣው ሐሳብ ከአነሳነው ጋር አሪፍ ነው ምናም ብሎ ቢያልፈው ይሄ ክርስትና አይደለም you should be proud ሆነቴ ነው ታችም ያላችሁ ልትኮሩ ይገባችሁ ለወንጌል አማኝ በመሆናችሁ ርዕስ አትሆኑም ማለት ነው የትም ቦታ እናንተ ርዕስ አትሆኑ በቃ ርዕስ አትሆኑ ይሄ በጣም ያስደስታል ለምንድነው እናንተ ራሳችሁ ሰልፍ እንትን ጀምራችኋል ማለት ራሳችሁ ላይ ሂስ አርጋችሁ ራሳችሁን አይታችሁ መንገዳችሁን አስተካክላችሁ ሄዳችኋል ሲፈልጓችሁ ትላንት ላይ ብቻ ነው የሚያገኙአችሁ ነው ወንደርፉል በጣም ያስደስታል ዛሬ እዚህ ቤት ስለነበርኩ በዚህ አጨራረሱ ራሱ እዚህ ጋር ቢሆን በጣም ያምራል ይሄ ነው ወንጌል ማለት በቃ ወንጌል ማለት የሚሰብኩትን ራስ ላይ አፕላይ ማድረግ ነው እና ብሩኬ በጣም ጌታ ይባርክ I don't know much about this guy ብዙ ባላቅም ስለዚህ ሰውዬ ባላቅም anyways ለወንጌል ጻር የሆነ ነገር ካለ ምን አንድ ሰማህም ነው የምንል ቀጥል ቢካይ እሺ ዳጊ አይ እግዚአብሔር ይቃቸው እናንተ ፎቶ መለጠፍ ለምን ያስፈልጋል ብለሻልሽው ልጅ እኛ ቤት ተቦልከሻል እኔ ቤት ተቦልከሻል አጸደ ቲክቶክ ማን ሐሳብና ሳይስጭ ተባልሽ እኔ ከኦርቶዶክስ አጉል ከንቱ ዳሴ ለመሰብሰብ እዚህ ምንም እንትን ማታ ያስፈልገውምና ቤካ ቤት ወንጌል አማኞች ምን ሆንሽ የሆነ ነገር በቃ እንትን ካልሽ ብሎክ ነው የምትደረጊውና ወደ አጸደ ቲክቶክ በሰላም ተደከሻል ማንሽ ኤቫ የምትባይ ደና ሰንብች አጸደ ቲክቶክ ጻድቃ ሰማታት ያውጡሽ በበንቻቸው ወደዛ የትኛው ፔንቴም ኮንክ እዚህ ቤት ላይ ማይሆን ኮሜንት ከጻፍክ ብራዘር ወደዛ ወደ አጸደ ቲክቶክ ነው የሚልክ አጸደ ስትሬት ማለት ነው እኔ ቦልካለሁ በደንብ አድርጌ ነው ቦልከው እና አጉል ማሽቃበጥ ምናምን ነገር እኔ ቤት አይሰራም እኔ ቤት በጭራሽ አይሰራም ማንንም ትሆን ይችላል ቦልከሽኛል ሜርሲ ቢሆን መረጃው ልክ ነው አለች እንጂ ሰውየው ልክ ነው ብላ አይደለም ያመጣችሁ መረጃው ማለት ይጣራል መረጃው ልክ ከሆነ ይጣራል ልክም ነው ሳይሆን ልክ ከሆነ እንደነ መረጃ እየቀረበ ነውና እንጂ ሰውየው ልክ ነው አይደለም ያለችውና ሁለቱም ብሩኬም ሜርሲም ያመጡበት ሐሳብ ትክክል ነው እኔስ ተስማምቶኛል ዛሬ በጣም ነው ደስ ያለኝ እና ከውስጥም እኮ ሲወጣ እንቀበል የለን የማንነታቸውን ሳንቀበል ግን ትክክል ነው ሰውየው መልክ አይደለም የሚለውን ኮሜንት ትክክል ነው መረጃውም ይጠቅማል እውነት ከሆነ ይጠቅማል ሰዎች እንግዲህ ያልተቀበረ ነገራችሁ ምንድነው እና ገንዘብ ሴቭ አድርጉ በግ ሴቭ አታርጉ ነው ምድር ውስጥ እያልን ያለነው አንድሮን ቤካ ስሜታ ያቱናል ራስህ የሚያቦልክ ያለ ምን አገባኝ እኔ ተደናውን በእናትህ ብራዘር ቻው እንዴ ይቀልዳል እኔ ቤት ነው ሰበይ ነው ቦልከው እንጂ እኔ ቤት በደንብ ነው ቦልከው እና ኤፍሬም ካራስካቸው አቤት አሁን ፎሎወር ሊያንስ ነው በቃ ማ አረ አንድ ቀን ፎሎ አድርጉኝ ቢያቸው ማለቀም ለፎሎወሩና ተግሬ ማለቀም ነው ቡኬ አንድ ጽሁፍ ላንብብላችሁና ኦርቶዶክስ አይ እንደዚህ ያነለም እንደዚህ ብለናል ወይም እናምጣባችሁ ጻፍ ኦርቶዶክስ ክርስቲያኖች ደግሞ ያምናሉ አያምንም ባጻፍ ኦርቶዶክስ እንደዚህ ትላለች ወይ ማትልም ብላችሁ ጻፉ እኔ ላንብብላችሁ ኤርሜ ድምጽ ይሰማል አለሁኝ አለው ሰማለው ቤኪ አውት ትሰማለህ ኦኬ እሺ ላንብበው ከዛ ኦርቶዶክስ እንደዚህ ትላለች አትልም ሚሊዮን ኦርቶዶክሳውያንን ጽፋላችሁ ከዛ ክርስቲያኖችም ጽፋላችሁ እናንተም በደንብ ስሙኝ እንደዚህ ይላል እንግዲህ ትላለች ወይ አትልም ሚሊዮን መናገር ይችላልላችሁ እመቤቴ ማርያም ሆይ ምስጋና የሚያድርባት ደመና የሚጋርዳት የሲና በረሃ የምስክር ሐውልት አንቺ ነሽ ህዝቦችሽ የእስራኤል ልጆች በሚጓዙበት መንገድ
የኪሩቤል ክንፎች የሚጋርዷት የሚሸከሟትም ሁሉና 4 የሆነላት አንቺ 4 እና 2 የሆነላት አንቺ ነሽ። ከአዛጦን ከአዛጦን ከአስቄሎና ከአቃሮን የእጅ መንሻ የተቀበልሽ አንቺ ነሽ። የንጋት ተራራ የአምላክ ቤተ መቅደስ አንቺ ነሽ። የመመለክ በትር የመግዛት ምርኩዝ አንቺ ነሽ። የጤና ምንጭ የማትለወጪ የሀብት መገኛ አንቺ ነሽ። የፋርስና የባብና ፈዋሾችም አይመስሉሽም ይላል። ኦርቶዶክስ እንዲህ ታምነው ለምን ኦርቶዶክሳውያን ጣርስ ክርስቲያኖችም ጣፍ አይ ማስረጃ ለነገር ስላላችሁ ያጥሩ ከምን ላይ ነው ያነበብከው? ወንድምነት ከምን ላይ ነው ያነበብከው? ከምን ላይ ነው ያነበብከው? አሁን እንዚራ ሰባት እሱን መጽሐፍ ላኩልኝ ብለህ እምቢ አልክ አይደል? ብርኪ አረልክልሃለሁ የኔንም ቢሆን ያሜ በደንብ ነው መልክልህ። አይ ምን እንዳሰብክ አልገባኝም። እስካሁን ስንት መጽሐፍ ልካችሁልኝ? ገልጬ ላሳይ ከፍቼ አይ ችግር የለም ነው መጽሐፉን እንጂ ላክልኝ አልኩ። የአባ ጊዮርጊስን አጠቃላይ ቆይ ትገዛልኛለህ እና ንሆተ ብርሃን ምናምን በጣም ብዙ መጽሐፍቶች አሉ። እሺ ትላለች ማስረጃ እስኪ መጀመሪያ ትላለች አትልም በእና ማስረጃ ላሳይ። ኦርቶዶክስ አርተንካሳይሻለሁ ማስረጃ ክርስቲያኖችም እርግጠኛ ናቸው እንደምትል ኦርቶዶክስ የማትለው ጉዴል ማትለው የለም እንዴ? ሜርሲ ያኩልፋ ነው እንዲወጣቸው ወገኖች ስልኬ እጄ ላይ የለም። ሜርሲ ያኩልፋ ነው የወጣቸው እህትየዋለሽ ስራ ላጣችም እሷ ቴክስት አርጋኛለች ከሄርሚዬ ስራ ላጣችም ቆይ አንድ ጊዜ እንዴ ያለችው ቦታ ነው። እሺ ኦኬ ቆይ ትገባለች አሁን እሺ ቴዲ የምትባል ሰው የዚህ ቤት ገስት እንዳትልክ እሺ አስወርዳለሁ እታች ምን ይያሉን የጻፉ እንደሆነ የወንጌል አማኝ ነህ እዚህ ያለውን አገልግሎት እየተቃወምክ ገስት እንዳትልክ እታችሁን እሺ ብራዘር ደግመህ እንዳትልክ ካረክ ብሎክ አደርጋለሁ እኔ ራሴ ማለት ነው። እኔ ለየትኛውም ፖለቲካ ለየትኛውም ሃይማኖት ፕሮፓጋንዳ አይደለም የማወራው እኔ ኦርቶዶክስን በጣም ነው የምወዳት መስኔ አንተ ቀጥለ አይደለም ሌሎቹም እንደዛ እኔ ኦርቶዶክስን ጠልቼ ኦርቶዶክስን ለጴንጤዎች ለማጥላላት የመጣው መስሏቸው እንዳይመስል እውነን ለመናገር ነው የምናገረው። እውነን ለመናገር ይሄ እርኩስ መንፈስ ጴንጤ ውስጥም አለ እርኩስ መንፈስ የኛ አባቶቹ ስምስት አለ። ኤርሚያስ ኢትዮጵያ ወንድሙን እንደዚህ እንደ ቦረንትቻ በግ ደም የሚፈሰው ከምን ይመስላል? ከዚህ አይነት አጋንንታ ያሰራርና የሚመነጨው መስፈን ከዚህ አይነት አጋንንታዊ ነው። በቃ ከዚህ ነው መስራት ያቃተንኛ ታዲያ አባቶች እንዲህ አይነት ስራ ሲሰሩ ቤተክርስቲያን ሰምታ እንዳልሰማች ለተራ ነገር ኢየሱስን አክብረ ማርያምን ዝቅ አደረክ ተብሎ ይቅርታ እንዲጠየቁ የተደረጉ አባት የመዳለለምን ምስል አቃጥሎ ቤተክርስቲያን ውስጥ በከነ ነፍስ ቀብሮ ለሙስሊሞች መተት ጽላት አሳልፎ ሲሸጥ በተግባር ከነድምጻቸው ተሰምቶ ማን ተንጫጫ? ማን ጮኸ? ማንም ድምጽ ሰምታል? አባ ገብርኤል ላይ ያውሉ ቪዲዮ ሲሰራ ያልተናገረ እነቄስ ዘበነ ተረተረትዬ ሌሎቹ ተረተረ ሰባኪዎች እየየ ለቅሶ ማርያም እንደሞተች ራሷ ለራሷን የማትፈርድ እነሱ ለሷ የሚፈርዱላት ለሷ ጠበቃ እንደሆኑላት በቃ እነሱ ካሌሉ ማርያም የማትኖር የማትከብር የምትረክስ እርኩስ የምትሆን ያክል ሲንጫጩ የነበሩ ሰዎች ይሄን ሲሰሙ ቄሱም ዝም መጽሐፉም ዝም ሆነ። ወንድም ምን እናድርግ? ሶሻል ሚዲያ መጽሐፉም ዝም መስፍኔ ሶሻል ሚዲያ ላይ እንግዲህ አሁን ያንተም ቪዲዮ ነው ያላየሁት። አይዶን መስፍን ፈይሳ ብሎ በሚለው አላገኘውም። በሌላ አራባስ ማም
ቆይ ሊንኩን እንዴት አድርጌ እዚህ ጋር ልለጥፍልህ በእናትህ? ኖ ዋትስአፕ ላይ ላክልኝ በውስጥ። ዋትስአፕ ላይ ልክልሃለሁ። አሁን ካንተ ውጪ በዚህ ጉዳይ ላይ ተናገረ ሰው አለ መስፍኔ? ከኦርቶዶክስ የለም ካለ ነኝ። መጀመሪያ አምጥቼ የለጠፍኩት እኔ ነኝ። ከዛ ጊዜ ወደ 5 ዙር 6 ዙር ሰራውበት ቪዲዮ በየመሃሉ ቪዲዮ በመሰራበት በመሃል አገራችን ደም የሚፈሰው በእነዚህ ምክንያት ነው እያልኩ ሌላ ማለት ለምን የሚፈሰው ደም የምታስታውስ ከሆነ ይኸውልህ እነዚህ የሚታገሉ ፋኖች ማይክ ይዙና አንዳንድ ጊዜ ምን ይላሉ? እኛ ይሄን ጦርነት የምናደርገው ቅዱስ ጦርነት ነው፣ በአባቶች ጳጳሶች ነው የምንመራው ይላሉ። ታውቃለህ? ከዛ አንገታቸው ላይ በቆዳ የተሰፋ 3-4 አንገታቸው ላይ አለ። ጠቅላይ ሚኒስትሩ እኮ ራሱ የጅብ ግልገል ይዘው ሲዞሩ እኮ አገኘን እኮ ብለው ተናገሩ። ማረጉት ነገር የለም። ከዛ ጥይት አይመታንም እኛ ልክ ጥይቷ ላችን ላይ ስታርፍ ውሃ ትሆናለች። በቃ እንደ ዝናብ ከወሎል ብላ ፈሳ በቃ ትፈሳለች ይሉሃል። ይሄ በማን ዘመነ ካሴ ተናግሯል እኮ። ደብተራ ልቃውንት ነው፣ ዕውቀት እንጂ ሳይንሲስት ነው። ሊያናንቁ ይፈልጋሉ የደብተራ ዕውቀታችንን። ይሄ ሳይንስ ነው ሲል ነበረ ማይክ ይዞ ማለት ነው። እንግዲህ ዓለማዊና ሰማያዊ መለየት ነው። ዶክተር ቤተክርስቲያን ውስጥ ገብቶ አያክምም። ሕክምና ቦታ አለው። በዛ የምታምን ከሆነ ካባህን አውልቀ የምድራዊውን ሕክምና ትሰጣለህ። ጅብም ማርደ ዶሮም ማርደ በቃሉ ድናለሁ ካልክ ደግሞ የቃሉን ቃል ይዘ በሱ ቃል ትድናለህ። ሁለት መምረጥ አይቻልም። ሰይጣንን ከመላክ ጋር ቀላቅለ አንድ ቤት ውስጥ ማሳደር አትችልም። ወይ የሰይጣኑ ቤት ማደር አለብህ ወይ የመላኩ ቤት ማደር አለብህ። አለበለዚያ ኢትዮጵያ ውስጥ የገጠመን የደም መፋሰስ የመገዳደል መከራ ከዋናዎቹ ከአባቶች የተጀመረ ብልሹ ፈጣሪና ለመፍራት ስለሆነ ለምሰል መስቀል ለብሶ ለምሰል ካባ ለብሶ ለምሰል ቆብ ደፍተው ቀን መስቀል እያሳለሙ ለሊት ከጅብ ጋር የሚሄዱ አባቶች በተግባር አይተን ብላ ቤተክርስቲያን እኮ ጸጉሯን ተላይታ ኦርቶዶክሳን ጥቁር ለቅሶ መቀመጥ የነበረባቸው ይሄንን ሲሰሙ ነበር። በቃ ከዚህ በላይ ውርደት የለም ብላ እንኳን ለቅሶ ሊቀመጡ ጮኸን ጉሮሯችን ተሰንጥቆ ጅብ ራሱ ሲበላ አይጮህም። ሌላውን ለማበላት ሲል ነው ብዙ ጮት የሚሰማው። ከዚህ በላይ ምንም ማድረግ አልችልም ብዬ ነው ዝም ያልኩት። አሁንም የገባሁት እኮ እቺቴ ማንም ዝም አለ ስትል እኔ ጮክ ያለው እኔ ራሴ ያጥቼ ነው አልኩት። አረ እርምዬ የኔ ፔጅ ላይ ግባና የሳቸው ፕሮፋይል አድርጌ ቪዲዮዎቹ አሉ ማለት እዚህ ቲክቶክ ላይ ነው። አዎ ቲክቶክ ላይም እንትኔ ላይ ቲክቶክ ውስጥም ግባ ወደ ታች ስትሄድ ታገኛለህ። ይሄው አሁን በዚህ ባርከው ብልጽግና ብሎ በሚለው ማለት ነው። አዎ እሱ ጋር ግባና ወደ ታች የሳቸው ፕሮፋይል አለ። ስልክ እንትን አድርጌ ከነ ድምጻቸው እሺ በተደጋጋሚ ነው የሰራሁት። በቃ የሚቀበለኝ ሰው አጣውና ሰልችቶኝ ደክሞኝ ተውኩኝ። በቃ ፈጣሪ አንተ እኔ ያላወቅኩም አንተ እንደሰራህ እንደታውቃለህ። አንተ ቤትህን አዝዳ ጌታ ሆይ በቃ እኔ ሰለቸኝ ብዬ ተውኩኝ። በቃ ሶሪ አንተ ቤትህን አዝዳ። ይሄንንም አዋርደ ያወጣቸው አምላክ አንተ ነህ። ነገም ደግሞ ከዚህ በላይ አዋርደ ታወጣቸዋለህ ብዬ ይገርማል። ሌላው ታዲያ ሶሻል ሚዲያ ላይ ያለው አሁን አንተ ፒውር ኦርቶዶክሳዊ ነህ መስፍኔ፣ ማንም የሚያውቀው በጣም አክራሪ ለዛው። አዎ አውቃለሁ። ይሄን እኔ እኮ አባቴን ያጣውባት ቤተክርስቲያን ናት። እና ሌላው ለምንድነው ሌላው ማህበረሰብ ታዲያ ለምንድነው ዝም ያለው? ለምን ያንተ የዚህ መተት ተጠቃሚ ናቸው።
ወይ ልጄ ታሟል ብሎ ወይ ገንዘብ ፈልጋለሁ ወይ የሆነ ነገር ሀብታም አርገኝ ወይ የሆነ ነገር ጓደኛ ንግሩን ሽባን አርገኝ ወይ ለመቀኝነት የሆነ ሰው ላይ የተጠቀመ ሰው ስለሆነ አብዛኛው ኦርቶዶክስ እንዴት ብሎ ራሱ የተጠቀመውን ነገር ይወቅሳል? ይሄንን ቶፒክ እንዴት አልተቀባበሉም? ጮኬ ሌላውን ይቀበሉኛል ብዬ መጨረሻ ሳስብ ለካ ሁሉም ኦርቶዶክሳዊ ይሄን ሐሳብ ስለሚጠቀም እንዴት ቶፒኩን ያስጨዋል የራሱን ጉድ ይገርማል። ኦኬ እስቲ ቆይ እየፈለኩት መከራ የገጠመን እሱ ነው ኤርሚያስ። እውነት ነው። ኦኬ ምን ጽሁፍ ጽፈበታል? አዎ መተት ደብተራው መተት ነው ምናምን በተለያየ ጽሁፍ ስለጻፍኩበት የደብተራው መተት ነው ምናምን ይያሉ የሳቸው ፎቶ አለበት በትልቁ ነው። ኦኬ የብፁዕ አቡነ ገብርኤል ጋር ደርሻለሁ። በቃ እሱ ነው ከብፁዕ አቡነ ገብርኤል ቀጥሎ ብፁዕ አቡነ ገብርኤል ቆይ ዋትስአፕ ላይ ሊንኩን ላክልኝ። እዚህኛው ላይ እየፈለኩት ነው። ብዙ ቪዲዮዎች ነው ያሉት ያንተ። ብዙ ቪዲዮ ነው ያለው። ያውለ በኢትዮጵያና በቤተ ክርስቲያን ውስጥ ጦንቃይ ምናምን የሚል ጽሁፉ ነው። ጽሁፉ ገና እንደጀመርኩ ነው ወይስ ወርታችሁ በጣም ወርጄ ነው? በተደጋጋሚ ስላረኩኝ ብዙ ጊዜ ስላረኩኝ ለአቡነ ሳዊሮስ ብሎ የሚል አለ። ቆይ እኔ እዚህ ላይ ሊንኩን ከዩቲዩብ ነው በዋትስአፕ ላይ ዋትስአፕ አለ። ዋትስአፕ ሃይ ብለኛል እንዴ? ባለፈው እኮ እንደውም የመደወል ሁሉ አድርጌያለሁ። እሱ ነው በአሜሪካው ስልክ። ኦኬ ቆስኪ ሪካርድ እንትን ሁሉ አስቀምጬልሃለሁ። ምንድነው ቮይስ ሪካርድ ግን ያየው አይመስለኝም። አሁንም ሃይ አልኩ። 3 ጊዜ ደወልኩኝ አላነሳውም። አሁን ሃይ አልኩ። በ50 11 ላይ ማለት ነው የመጨረሻው 50 የለማ በ50 11 ላይ መጣ። በ50 11 ላይ 50 11 ደም ያገኝቻለሁ አትክ ኦኬ አገኘው እንትን ኢትዮጵያና አብቹና የቤተ ክርስቲያን ውስጥ ጠንቋይ የሚል አግኝቻለሁ። እስቲ እሱን ክፈት። እሱ ላይ ይኖራል በተለያየ መሃል ላይ ያስገባው ስለሆነ የቱ ጋር አገኘው? ብዙም ወደ ታች አትወርድም። ወደ እንትን ሳትወርድ ስንተኛ መሰለ ኮፍያ ነጭ ኮፍያ አድርጎ ታየዋለህ ኤርሚ መስፍኔ። መስፍኔ ራሱ ፊት ለፊት መኪና ውስጥ ሆኖ ነጭ ኮፍያ አድርጎ ብዙ ነው የሰራሁት። በመሃል ሌላ ቪዲዮ ስሰራ እሳቸውን የቤተ ክርስቲያን የሀገሪቷ ችግር እንደነዚህ አይነት አባቶች መሆናቸውን እያልኩ እንደማስረጃ ያቀርብ። ነጭ ኮፍያ ቤት ውስጥ ሆኖ ነው ያለው። ሶሶ ልኬልሃለሁ ብለሃለች ኤርሚ። ሶሶ ልኬልሃለሁ እያለች ነው። ሶሶ በምን ላክሹ? ሶሶ ሜሴንጀር ላይ ላከልኝ። የማርያምን መዝሙር ነው የሚሰሙት። ግን እነዚህ የደብተራ አባቶች ሙዳይ ገልባጭ ናቸው፣ ካድሬዎች ናቸው። ሙስተኛ ክርስቲያን ሲያገኙ ከቤተ ክርስቲያን ያባረራሉ። ዘምተውበት አሸማቀው ግብዳ መስቀል ፊት ለፊት የሚያወጡት ቪዲዮ ለመቅረጽ ሲፈልጉ ነው። ከዛ በኋላ ከቪዲዮ በኋላ መስቀሉን ከጀርባ ያረጋሉ ወይ አልቆውት ነው የሚሄዱት።
ዘመርኩን በቀለኒውት ቪዲዮ ሊቀርጽ ሲል ነው መስቀሉን የኔ ድምጽ ደግሞ እግዚአብሔር ከኔ ጋር አባት እስኪ ስለኒ ጦንቃ አባት ማን ቪዲዮ ሰራ? ማንም በጣም እኮ ነው የሚገርመው። እንዲህ አይነት አስመሳዮች ቤተክርስቲያን ጀርባ ያሉት የነዚህ የጠንቋዩ ጳጳስ ከበሮ መቼዎች ናቸው። እነዚህ አረንጓዴ ነጠላ የሚለብሱ ግብዳ መስቀል አንገት ላይ የሚያጠልቁ ማርያም የሚሉ ኢየሱስ ሲባል የሚናደዱ የዚህ የደብተራ አምላኪ ጳጳሶች ከበሮ መቺና ሙዳይ ገልባጮች ናቸው። ይሄን ዛሬ አይደለም መናገር የጀመርኩት። አሁን መረጃ ነበረኝ ማስረጃውን ስላገኘሁት ነው አሁን ድምጼን ከፍ አድርጌ ማወራው። ያልኩት የተናገርኩት ቤተክርስቲያን ውስጥ የደብተራ መተት ነው ያለው። እሱ ነው የሚያተረማምሰው አባቶችን። ሰይጣን አለ ቤተክርስቲያን ውስጥ ሲኖዶስ ውስጥ ከዋና ጳጳሶች ነው የበሰበሰው ብዬ ጮኩኝ። ሰሚ አልነበረም። ምክንያቱም ጮቱ ከነሱ መንደር ነው የሚበዛው። አሎ ጎበዝ ድምጼ አለ ድምጼ አለ ጅራ ጅራ አለ ወይ ብዘም ብዬ ነው መለፈልፍ። እስኪ መለከት ስጡኝ። እውነትን የምትወዱ ሰዎች እስኪ ትንሽ ሼር ላይ አርጉልኝ። በመኪና ተባክረው ሰው ቢልኩ እኛ እንዳልኩት ያለ ልጅ ልከን ካርዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠ ሀብታሙ ጠንቋይና ሰይጣን ቀላቢ እንደሆኑ ቤተክርስቲያን ውስጥ ጅብ እንደሚቀብሩ ጽላት ለመተት ሙስሊም ጋር እንደሚሸጡ በአደባባይ ተሰማ። አማራ ህዝብ እኮ ብሎ ተንከባሎ ለካ የአማራን ህዝብ ወንድምና ወንድም የሚያጋድለው የኛው መተተኛ አባቶች ውስጣችን አስቀምጠን ነው ብሎ እኮ እንደ ሰይጣን ቀጥቅጦ መግደል ቢኖርበት እኮ አማራኝን አባት ነው እኮ። ምን ታረጋለህ ኤርሚያስ? ከዚህ ታረጋለህ? የራሳቸው ከሆነ ሰይጣን መላክ ነው። ከዚህ በላይ እንዴት ልናገር ወንድሜ? አልሰማም፣ በእውነት አልሰማም። መስፍንዬ አንተ በእውነትም ትክክለኛ እውነት ብለህ የምትል አመፃን የምትቃወም ትክክለኛ ኦርቶዶክስ ነህ። ባፌ መሰክራለሁ። በእውነት መስፍንዬ አልሰማም። እኔ ወዳጅ እኔ ከእውነት ጋር ነው የምሞተው። ኦርቶዶክስ ጋር ትክክለኛ ክርስትና ካየው ትክክል ነው እላለሁ። ጴንጤ ጋር ትክክለኛ ስብከት ካለ ትክክል ነው እላለሁ። ሌባውን ካየሁት ሌባ ነው እላለሁ። ክርስትና እኔ እንደሱ ነው ለኔ። ኦኬ። ስለዚህ ይሄንን የእሳቸውን የኦዲዮ ድምጽ በለጠፍክበት ጊዜ ነው የተናገርከው? አዎ አምጥቼ ለመጀመሪያ አንተ ነው የለጠፍከው ቪዲዮ? መጀመሪያ ፌስቡክ ላይ ነው ያለው። ከኔ ላይ ነው አብዛኛው የወሰደው። ከኔ በፊት ማንም አያውቀውም። እንደውም አንዳንዶቹ ድምፁን ሰርተ ነው መንግስት ድምፁን ሰርቶ እስኪ ድምፅ ከተሰራ አይደለም ይበሉ እሳቸው ወጥተዋል እኮ። ያው ይውጡ እስከ አይደለም ውሸት ነው የተሰራብኝ ይበሉ። ድምፅ እኮ ይመረመራል። ምን ችግር አለው? ፌክ ድምፅና ትክክለኛ ኦሪጂናል ድምፅ እኮ ይመረመራል። ቴክኖሎጂ እኮ ውሸት እንደምሰራው ደግሞ እውነት የሚያወጣ ቴክኖሎጂ አለ። ምጭጭ አሉ ሁሉም። አዎ የሆነ ሰው መስፍን አባ ገብርኤላን እሳቸው እንዲመረምሩ የልቀነ ጉባኤ መሪ ተብለው እኛ አባት ነው እንግዲህ ጉዳቸው ብሎ ሰው ላከልኝ። ማመን ሰው የቤተ ክርስቲያን ሰው ዋት አባ ገብርኤልን በተቃወሙ ጊዜ አዎና በዛ ሰበብ እኮ ነው ያወጣሁት። ከዛው ከጠቅላይ ቤተ ክህነት ነው የተላከልህ? ከቤተ ክርስቲያን። አዎ ታዲያ እኔ ከየት አመጣለሁ? ይሄ ከቤተ ክርስቲያን እንጂ አይገኝም። ኢየሱስ እኚህ ናቸው እንግዲህ ዶግማ ተጥሷል አልተጣሰም ብለው አባ ገብርኤላን ገምግመው
ይቅርታ ጠይቁ የተባሉት እኚህ ናቸው። እንሳቸውንስ ማን ነው ዶግማ መጣሳቸውን የሚገመግመው? ይኸው ብሎ ሰው ላከልኝ። እግዚኦ መስፍኔ በእውነት ቤትህን ፎሎ አድርጌ በዚህኛው ፎሎ አድርጌሃለሁ እኮ ግን ኖቲፊኬሽን አልመጣልኝም እንዴት እንዳላየሁት። አንዴ ቃላለ ጮህ ሰሚ አጥተሃል ማለት ነው። ሰሚ አጣው በቃ የሚቀበለኝ አጣውና ጅብ ራሱ ተሳስተሃል ያለ ሰው የለም። አንዳንዶቹ የአብይ ብልጽግና ሰርቶ ድምጽ አቀናብሮ ነው የሰጠ የሚል በጽሁፍ እንጂ ፍለፊት ወጥቶ ኖ አይደል ያለኝ ሰው የለም። ፈርዶበት አብይ እሱ ነው ቅንብር ሰርቶ የሰጠኝ አሉ። እንደዛ አሉኛ። ይሄው እኮ ሰምቶ ዓለም ላይ እንግዲህ ለቃው እኛ አየን እኮ ነው። የተወሰነ ጊዜ እኮ የተወሰነ ድምጹን አሰምተናል። አየን ማንም በተደጋጋ ወደ 12 ጊዜ ነው እኮ የሰራውበት ቪዲዮ በሰራው ቁጥር እሳቸውን እንደ ምሳሌ ያመጣው ዘበነ በተረተረት ባወራ ቁጥር አምጥቼ ተረተረታችሁን ይው ብዬ ይሄን ደጋፊ ናችሁ እንደዚህ አይነት ትምህርት የምታስተምሩት ይሄ ነው የናንተ ችግር ብዬ በተደጋጋሚ አሁን ሌላ ነገር ቢሆን ሌላ ይሄ እኚ ጳጳስ ኦሮሞ ቢሆኑ እርግጠኛ ነኝ እነግራለሁ። ኦሮሞ ቢሆኑ የዘር ማንነታቸው እነሱ አባቶች ዘር የላቸውም እንግዲህ በቤተ ክርስቲያን የማንም ወገን አይደሉም። የሞቱ ሙታን ናቸው። ሞቻለሁ ብሎ ነው ተገንዞ ካባ የሚለብሱት። ዘር የላቸውም አይደለም። ነገር ግን እነሱ ዘርያቸው ከኦሮሞ ነው የመጣው ብሎ በዘር የሚያስቡ ጳጳሶችን የዘር አጥንት የሚቆጥሩ ሰዎች ኦሮሞ ቢሆን ኖሮ ቤተ ክርስቲያን ኡኡ ተብሎ ተጮሆ ያኔ በቋንቋችን እናስተምር፣ በቋንቋችን እንዘምር፣ በቋንቋችን ህዝባችን ይማር በሚል ጥያቄ ሲያነሱ ቤተ ክርስቲያን ጥቁር ልበሺ ማቅ ለብሳለች ተብሎ ከተጮሆ በላይ ይሄ ካላስጮ የትኛው ነው? ኤርሚያስ እንደው መስፍኔ አሁን እያወራህ እያለ አንድ ሜሴጅ ገባልኝ እዛው ጠቅላይ ቤተ ክህነት ውስጥ ያሉ ሰው እሺ አንተ ይሄንን ቪዲዮ በለቀክበት ጊዜ የርክበ ካህናት ስብሰባ ነበር። አዎ ስብሰባው ላይ አልተገኙም። እኔ አጀንዳ ያረጋሉ። ቆይ መስፍኔ እሺ አንተ ይሄንን ኦዲዮ በለቀክበት ጊዜ ብፁዕ አቡነ እንድርያስ ስብሰባው ላይ ሁሉ እንኳን አልተገኙም አሉ። ኦኬ አሁን አንተ እያወራህ ሜሴጅ ገባልኝ። አሁን ምን ሰማው መሰለ? ከአንድ አባታችን ምን ሰማው መሰለ? እነሱ እንደውም ሌላ ሃይማኖት ጀምሯል ጎጃም ውስጥ የራሳቸውን ጳጳስ ሾሞ አሉ። ፓትርያርክ ምን ሲባል ምን ብለው ቅባት የሚባል ሃይማኖት እንደዚህ አይነት መተቱን ምናምን የሚሰራ ህጋዊ የሚያረግ ይሄ ልቅ ዕውቀት ነው የመራቀቅ ዕውቀት እንጂ ሰይጣን አይደለም ብሎ ለብቻቸው ፓትርያርክ ሾመዋል አሉ ጎጃም ላይ ለብቻቸው። እንግዲህ እሳቸው አንዱ ይሆንበታል ይመስለኛል። ግን ደግሞ የሊቀ ሊቃውንት ጉባኤ መርማሪ ተብለው እነ አባ ገብርኤላን አንዱ ከተመራላቸው እሳቸው ናቸው ሰብሳቢ። አይ መስፍኔ በቃ ብዙ ነገር አበለሻሽታል አይደለም። በእውነት የዘመናትን ጉድ ዘርግፈው ነው የሰጡህ አውጥተዋል። ይሄው አሁን እኮ አልኩ። አሁን 2 ደቂቃ ባልሞላ ውስጥ ቀደም ሳስቆምህ ማለት ነው እዛው ስብሰባ ላይ የነበሩ ሰዎች በዛ ርክበ ካህናት ስብሰባ ላይ አልተገኙም። ብፁዕ አቡነ እንድርያስ አንተ ልክ ድምጽ ስታወጣው ኃይለኛ ድንጋጤ ነው የተፈጠረውና ስብሰባው ላይ ሁሉ ጭምር አልተገኙም ብለዋል። አሁን ትርምስ ተፈጥሯል። በጉባኤው በረብሻ ነው ያለቋሉ። ሁሉም ያግሮመርማል። ይውጣ ከተባለ ክሩ ተመዞ ራሳቸው አቡነ ማትያስ ጋር እንዳይደርስ ተደነገጣሉ። ከዛ ዝም ተባላሉ። ሁሉ እያግሮመረሙ ለየብቻቸው
እና ቤተክርስቲያኗን ማዋረድ ነው ይሄ ነገር ተብሎ በቃ ልክ እንዳልሰሙ ሆኖ ጉባኤውን ጨረሱ። እኔ እግዚኦ ማለት ነበረባቸው ሱባኤ ገብተው ሁሉም ጳጳሶች ገዳም ገብተው። ግን ምን ታረጋለህ? ዘመኑ የውሸት ስለሆነ ውሸት ነው የሚነክሰው። እውነት ለጊዜው ተደብቃ ስለምትቆይ እግዚአብሔር ቤቱን ያጠራል። ኤርሚ የቀን ጉዳይ ነው ብለን ነው የምናምነው። እና እንደዛ ነው ኤርሚዬ። እኔ እህታችን ዝም አሉ አልተናገሩም ስለ እኔ ጎሮሮዬ ስሰነት ነበረች ብዬ ነው ሪኩዌስት የጠየቅኩ። በጣም ጮኬበታለሁ። አንድ ቀን ፈጣሪ ይሸልመኛል ሰው ባይሸልመኝ። እንደዛ ነው ኤርሚዬ። ቆይ መስኔ ቆይ አትውጣ። እኚህን ድምፅ ልጠይቀውና እዚሁ ማሰማት ካለብኝ አሰማለሁ። ምን እንዳሉ ብጥብጥ ሁሉ የተፈጠረው ያው እዚህ እየተናገረ ነው። ልክ ያንተን ድምፅ ሰማ ለዚህ እየተከታተለ ነውና የሱን ፍቃድ ልጠይቅና እዚሁ ቴሌግራም ላይ ነው ይላከልኝ። ቮይስ ሪከርድ እያደረገልኝ ነው። እዚሁ ላሰማ እችላለሁ ልጠይቅና ማለት ነው። ምናልባት ድምፁን እንዲወጣ ላይፈልግ ይችል ይሆናል። ጠብቀኝ እዚሁ ወገኖች ቀጥሉ። እስከዛ ግን ቴንኪው መስፍንዬ። እኔ እኮ የብፁዕ አቡነ እንድሪያስ ጉዳይ ለምን ዝም ተባለ ነው ያልኩት። ብጮህ እንኳን አንተ አንድ ኦርቶዶክሳዊ ወንድም ነህ የጮኸው። ሌሎች ለምን ያንተን ጩኸት ተጋርተው ለምን አልጮሁም? ለምን ዝም አሉ ተብሎ ሲባል መልሱ አንድና አንድ ነው። ቅድም የተናገርከው ማለት ነው። አብዛኛው ከዚሁ ከመተትና ከጥንቆላ ስራ ጋራ ተባባሪ ነው ወይ ፈርቶ ነው የተቀመጠው እና ቀጥሉ ወገኖች። ፍቃዱን አንዴ ልጠይቅ። እሺ ሶሪ መስፍኔ እኔም አላወኩም አንተ እንዳወራህበት ያው ስለማላቅ ማለት ነው። እና ይቅርታ በጣም እንትን በሉ ታብታብ አድርጉ፣ ኮፒ ሊንክ ሼር አድርጉ። ይሄው አንዳንድ ሰዎች ኮሜንት የምትጽፉ ያዩዋችሁ ነው። ስነ ስርዓት ያዙ፣ ብሎክ እንዳትደረጉ። አርፋችሁ ስሙ፣ ተማሩ። ዝም ብላችሁ አትኮምቱ። ታብታብ አድርጉ። እሺ ያው ጎላችን ተነጋግረናል አይደል? 1 ሚሊዮን አስገብተን 50,000 አድርገን ሼሩ ጥሩ እየሄደ ነው። 32,000 ሄዷል። ፕሊዝ ኮሜንት አቁሙ። እሺ ከዚህ በኋላ ኮሜንት አትጻፉ። ኦልሞስት ግማሽ ነው የቀረን፣ 500,000 ነው የቀረን። ቶሎ እናድርግና ያው ድጋሚ ሪፖርት ስለሚያደርጉ አይታመኑም፣ እጃቸው ስለማይጸዳ ማለት ነው። እጃቸው አይጾምምና ፕሊዝ አንድ ያድርገን። ከዛ ኮሜንት እንጽፋለና አትኮምቱ። ሲዶን ላይ ሲት እሺ ቀጥል ገርሳም ይቀጥል። ኦኬ አይ ቲንክ በማከላቸው ሁለት ኦርቶዶክስ ሳይኖሩ አይቀርም። ማን ቀድሞ እንደገባ አላውቅም። ከዚህ ኪንግ ሰላም ላንተ ይሁን። ኤርሚን እንጠብቀው ብዬ ነው ያላናገርኩት። አሁን ፈቃድ ለጠይቅና መስላለ እስከዛ ታወራዋል። ኦኬ እስከሚመለስ ምልከታችሁ እና ከዛ ኤርሚ ይቀጥላል። ገዚ ኪንግ ገዚ አለ ከኛ ጋር ነህ? ገዚ ኦኬ ወደ ላይኛው ወጣለኝ። ገዚን የምታደርገኝ ታረጋለሽ። ኦኬ የበሌን ነው የብሌን ኦኬ ያ ሄሎ የብሌን ሰላም ላንተ ይሁን። ወልካም ብለናል። ሰላም ናችሁ? እግዚአብሔር ይመስገን። በጌታ ነው ወይስ በማርያም ነው ወንድሜ? እሺ ወገኖች እየጠበቃችሁኝ ያላችሁት ኦኬ። የድምጹን የላከልኝ ቮይስ ሪከርዱን የላከልኝ ሰው የሚታወቅ ሰው ነው። ስለዚህ ድምጹን እንድታሰማ አልፈልግም ማለት ግን እዚሁ እየተከታተለን ያለው መስሎኝ እዚሁ እየተከታተለን ያለውና በመተት ልታስገድለው ነው እንደ አንተ እዛ ቁጭ ብሎ? አይ ነው መተት ሳይሆን በቃ አንድ አታሰማው ብሎኛል። ለኔ ግን ይሄው ጌታ ፊት የምነግራችሁ 100% አይደለም 1000% አሁን አንተ ልክ አንተ ባወጣው ጊዜ ነው
አንተ ባወጣበት ቀን የርክበ ካህናት ይግንቦት ኮይ ለመጀመር አንድ ቀን ሲቀር ነው የለቀቁት ልክ ነው በቃ እና እሱ ተሰምቶ መጨረሻ ላይ የነብፁ አቡነ ገብርኤልና የነብፁ አቡነ ፊልጶስ የነብፁ አቡነ በርናባስ ጉዳይ ታይቶ ከዛ በኋላ ስብሰባው በረብሽ ነው የተበተነው አዎ እኔ ሰምቻለሁ እና እሳቸው ራሱ አልነበሩም እኔን እኮ አንዱ አባት ምን አሉኝ እሳት ለኩሰ ምኑን በሰላም ስብሰባ አደረግናሉ አዎ ያው አሁን አለኝ እዛው ስብሰባ ላይ የነበረ ሰው ማለት ነውና anyway እንደዚህ ወነት አፌ ሞልቼ እናገራለሁ እንደዚህ ካንተ ውጪ የሰማሁት ሰው የለም ያለም ካለኔ እኔ እኮ ነው ያቃተኝ የሚቀበለኝ ሰው አጣው ድምጽ አጣው ጮኩ በቃ ሰይጣን እንጂ መላክ ድምጽ የለውም ማለት ነው እዚህ ምድር ላይ ብዬት ስንት ጊዜ ሆነ ከለቀቀው ይሄን ድምጽ ለክ ጉባኤው ከመጀመሩ አንድ ቀን ሲቀር አንድ ስንት ቀን ይቀራል how are you good how are you good ኤርሚ ካስተመር መጥቶ ብኛ ችግር የለም ሚዩት አድርገውና መቀመጥ ይችላል በኋላ ምትለው ነገር ማለት ካለ ማለት ይችላል ጌርሳም እየቀጥል ቴንክ ዩ ወረዳውን በቃ ልጅ ወረደ ይበለን ና ተመለሰ አለ ይበለን እሺ ኦኬ ለምንድነው ኦኬ አንዳንድ ሜሴጆች እየመጡልኝ ነው ቆይ እስቲ ይበለን የመጣው አውራው ወንድምነት ለምን ነው ዝም ያላችሁ ኦርቶዶክሳውያን ወንድማችንን አክቲቪስት መስፍን ፈይሳ ለምን አልተባበራችሁት ፒውር ኦርቶዶክሳዊ ሲምል እንኳን ገብርኤልን ነው ብሎ የሚምለው ቤንት የሆነ ብላችሁ እንደማትሉ ተስፋ አደርጋለሁ እኔ እንኳን ስለ ኦርቶዶክሳዊነቱ መሰክራለሁ በአለም ሁሉ ያለ ማለት ነው ለምንድነው ዝም ያላችሁት መስፍን ፈይሳ ብቻ ነው ወይ አክቲቪስት መስፍን ፈይሳ ብቻ ነው ወይ የሚጮው በዚህ ጉዳይ ላይ እኛ ቤት ወንጌላውያኑ ቤት የተገኘ ስተት ለመጮ ያን ያህል ከደከማችሁ በተደረገውም ባልተደረገውም ጉዳይ ላይ ችግር የለውም ጮሁኛ ሸፋፍነን ያስቀመጥነው ነገር የለም ግን ለምን ዝም አላችሁ ይሄ በጣም መልስ ያሻል ማለት ነው ኦኬ መስፍን ፈይሳ ብቻ ነው ለኦርቶዶክስ የሚመለከተው ግዴ ለሚፈልክ በለው ካድሬ በለው ምን በለው አሁን የተጠየቀው ስለ ካድሬ መስፍኔ በፖለቲካ ላይ እንደሚሰራ ይታወቃል ከድሮም ጀምሮ ማለት ነው ኢህአዴግም ላይ ሲቃወም ይታወቃል ጠቅላይ ሚኒስትር አብይ በመጣ ሰዓት አሜሪካም ሌሎቹን አክቲቪስቶችን ሲያነጋግር እንዳነጋገረው ይታወቃል ስሙን ጠርቶ ሁሉ ሲያወራው ይታወቃል ምንም በቃ አንድ ኢትዮጵያዊ ነው የፖለቲካ መብቱ የተከበረ ነው ማለት እኔ ፖለቲከኛ ነህና ውረድ አልለው መብቱ ነው እዚህ ለመናገር አሁን እንተ ምክንያታቱ ፖለቲካ ካድሬ ምናም ነገር እያንዳንዱ ካድሬ ኮነ በነበርክበት ዘመን ማለት ነው አሁን ስለ ካድሬነቱ አይደል የተጠየቀው በኦርቶዶክሳዊነት እምነቱ መስፍን ፈይሳ ሲጮ ለምን እናንተ ዝም አላችሁ እውነት አለ ይበለካልክ ማለት ነው መቼም ያፈርዶበት ጴንጤ ነው እናንተ በገንዘብ ገዝታችሁት ነው ብላችሁ ካላላችሁ በስተቀር ዋይ ተናገሩ እንጂ ኦርቶዶክሳውያን የት ሄዳችሁ የምትሳደቡ ሁሉ የነበራችሁ የት ሄዳችሁ የናንተና የአክቲቪስት መስፍን ፈይሳ ኦርቶዶክስነት ትለያለች ለካ መስፍኔ ነው ያፈነዳው አንተ የኔኮ ማን ይለቀቀው ብዬ ማለት ራቃን ማን ይለቀቀው ማን ነው ይሄን ጉድ የለቀቀው እንዴት አይነት ሰው ነው ብዬ ነበር ያውሱ ብቻውን ጮሆ መኪና ውስጥ ቤት ውስጥ ምን ጣሪያ ላይ መውጣት ነው የቀረው ተናግሮ መስፍኔን ማንንም ይረዳል ሁሉም ጭጭ ነው ያላችሁት ልክ ነው ለኢትዮጵያ ኦርቶዶክስ ታሪክሳን በረከት እንዲሆን ተብሎ አይደለም ይሄ በግና ሌሎች ተቀበሩ የተባሉ ነገሮች ሁሉ የተቀበሩት ለምድራችንም ለኢትዮጵያ መፍትሄ ለጦርነቷ ሰላምን እንዲያመጣ ለበሽታዋ መድኃኒትነትን እንዲያመጣ ተብሎ የተቀበረ ነገር አይደለም ይልቁንም ህዝብ ከህዝብ እንዲባላ እንዲፋጭ
ተረጋግቶ የተመረጡ መንግስታትም ይሁኑ ያልተመረጡ መንግስታት እንኳን በሰላም ሀገርን መምራት እንዳይችሉ እርስ በርስ እስከ መገዳደል የደም ምድር የልቂት ምድር የዘረኝነት ምድር አንደኛውን ብሔር ከሌላኛው አሳንሶ በማየት ማንቋሸሽ ማጥላላት ቋንቋ መደበላለቅ መተረማመስ ባቢሎናዊነት እንደ ኢትዮጵያ እንኳን ማለት ነው እንደ ኢትዮጵያ እንኳን እንደ ህዝብ እንደ ሀገር እንኳን አንድ አይነት ቋንቋ ባይኖርንም አንድ አይነት ባህል እንኳን ባይኖርንም የተለያዩ ብሔር ብሔረሰቦች የተገኘባትና ያለባት ምድር እንደመሆኑ አመጣን በአገር ጉዳይ ላይ እንኳን አንድ አይነት ሐሳብ መኖር እስከማይችል ድረስ ጠቅላይ ሚኒስትሩ እስኪናገሩ የጅብ ግልገል ያዘሩ የጅብ አንገት ቆርጠው እየደገሙ እየመተቱ የሚዞሩ ሁሉ ነው እጅ ከፍንጅ የተገኙት ተናግረዋል ፓርላማ ላይ ጴንጤ ነው ወይ ኦሮሞ ነው ብለህ ካላበሻቀጥክ በስተቀር ማለት ነው የት ነው እነዚህ ሁሉ ምንጮች አሉት ቤተ ክህነት ውስጥ ሁሉ የተሰገሰገ ማለት ነው ቤታችሁን አጥሯ ለእውነት ከጮክ አንተ እውነተኛ ኦርቶዶክስ ኮንክ እንደ አክቲቪስት መስፍን ፈይሳ ውጣናጩ ነውርን አደብቅ አባቶች ተብለው ሊከበሩ ቢገባም እንኳን በክፉ ስራቸው ግን ተባባሪ አትሁን በትንቢተ ዘካርያስ መጽሐፍ ምዕራፍ 1 ላይ እንደተጻፈ ማለት ነው እንደነርሱ አትሁኑ ብሏል የባለፈው ትውልድ እግዚአብሔርን ያስቆጣ ስለነበረ እንደ አባቶቻችሁ አትሁኑም እኮ ብሎ ይላል እግዚአብሔር ቃል እንኳን እንደ አባቶቻችሁም ሁኑ አባቶችን ጠይቅ ብሎ የሚለው የእግዚአብሔር ቃል እንደዚሁ ደግሞ እንደ አባቶቻችሁ እንደነርሱ አትሁኑ ብሏል ሁኑ ብሎ ያለው እግዚአብሔርን በመፍራት በዘመናቸው መልካምን ተሐድሶ ያመጡ ፈሪሃ እግዚአብሔር በመድሪቱ ላይ ያመጡ በህዝብና በህዝብ መካከል መከባበርን ለህዝብ ሰላምንና የሚጠቅምን ለሀገር ልማትን የሰሩ አባቶችን እነሱ መሰሏቸው አባቶችን ጠይቅ ያስታውቁማል የተባለው እንደነሱ መልካም ለሚሰሩ አባቶች ነው እንደነ ብፁዕ አቡነ እንድርያስና እንደ ሌሎች አይነት ውሻና ድመት የሚቀብር በግ የሚቀብር ያለ ፓስተር ይሁን ጳጳስ ይሁን ሼካ ይሁን ራባይ ይሁን ኢትዮጵያ ምድር ላይ እድል ፈንታ ሊኖራቸው አይገባም ከእንደነዚህ አይነት አባቶች የሚሰጥ ትምህርት መርዝ ነው ገዳይ ነው አገርን የሚያጠፋ ነው ህዝብን የሚያጠፋ ነው መንፈሳዊነትን የሚያጠፋ ነው ፈሪሃ እግዚአብሔርን የሚያጠፋ ነው ከነዚህ አባቶች ምንም አትማርም ብራዘር ምንም አትማሩ ጽድቅን እንጮሃለን ጽድቅ እውነት ነውና የታላችሁ ብፁዕ አቡነ ገብርኤል ሲሳደቡ ማለት ያንን ቤዛይተ ኩሉ ዓለም አትባልም ብለው ሲሉ አንዴ በትምርታቸው አንዴ በብሔራቸው በቋንቋቸው ስትሳደቡ ፖለቲካዊ መልክ ስትሰጡ የነበራችሁ የት ነው የገባችሁት የት ነው ያላችሁት ምናልባት የኔም እኮ ጅብ ሊጋልቡ ይችላሉ you don't know ምናቀው ነገር የለም በቀሚስ ውስጥ የተደበቁ ሁሉ በመንፈሳዊ ሽፋን በመንፈሳዊ ልብስነት የተደበቀ ፓስተር ይሁን አልኩ መድኃኔ ዓለም ክርስቶስ ይፋረደኝ እኔ ክርስቶስ አገልጋይ አይደለሁማ እንዲህ አይነት ነውር የሚያደርግ ከሆነ ልንደብቀው ልንሸሽገው አንችልም ክፉ ስራውን እንገልጠዋለን የጨለማውን ስራ እንገልጠዋለን የክርስቶስ አገልጋዮች ነንና ፓስተር ነው እንዴ ከሙሉ ወንጌል ነው ከመካነ ኢየሱስ ቢ አልደብቅም እንዲህ አይነት ነውር የሚያደርጉ ሰዎች ንስሐ መግባት ያለባቸው የደም መፍሰስ እልቂት ከምድራችን ላይ አልደርቅ ብሎ ያለው እንደነዚህ አይነት መተታሞች ምድሪቱን ስለያዙት ነው ባንበት ተዘዋዋሪ መንገድ የሰራዊት ጌታ እግዚአብሔር በቃ ብሎ ሲል እንዲገልጣቸዋል ማለት ነው ከላይ ነው የሚመታ የእንትኑ ነው ሲኖዶሱ ነው ብሎ እግዚአብሔር አይፈራም አረ በፍጹም የካውንስሉ ነው የኢትዮጵያ ወንጌላውያን አማኞች ህብረት ካውንስሉ ነው ዋናው ፓስተር እንትና ነው ብሎ አይፈራም የሰራዊት ጌታ እግዚአብሔር አይሄማ ዋናዎቹ ኢማሞቹ ሼኮቹ ምናም ነገር አሉበት ብሎ አይፈራም እግዚአብሔር ጭምብልህን ይገልጣዋል ጌታ መድኃኔዓለም ማለት ነው እንደዚህ እናንተ ከላይ ተቀምጣችሁ ህዝብን በመምራት በግ የእግዚአብሔር ህዝብ ምሳሌ ነው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 34 በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ማለት ነው በግ የእግዚአብሔር ህዝብ ምሳሌ ነው ምናልባት የበግ የተቀበረበት ህዝቡንም እንደዚሁ ዝም ብሎ የእግዚአብሔር ህዝብ የሆነውን በመንፈሳዊ ነገር መቅበር እስከሆነ በምን ታውቃለህ ትርጉሙ ምን እንደሆነ ታውቃላችሁ የወንጌል አማኞች በየቤቶቻችን ሁሉ ላይ ነው ወንድማችን መስፍን ፈይሳ ቤት ላይ ግቡና የተናገረውን ሪፖስት ነው የምናደርገው እያንዳንዳችን
እሱ ነው ኦዲዮን ያወጣው ድምጹን ያወጣው ተናግሮበታል። አየ እኔ ስላልሰማው ነው። እንዴት አንድ ሰው ይጠፋል እኮ ብዬ ነው እኔ አሁን አየ ፔጅ እንትን ይታል ለካ አንድ ሰው አለ ማለት ነው። መስፍኔ ጮሆ ሰሚያጦ የሚተባበረው ኦርቶዶክስ አይቷል። ሰምተው እንዳልሰሙ አይተው እንዳላዩ አልፈውታል። ፒውር 100% የተረጋገጠ ኦርቶዶክሳዊ ነው። ሲምል እንኳን ገብርኤልን ብሎ ነው የሚምለው። ደጋግሜ ሰምቻለሁ። ለምን አልተባበራችሁትም ኦርቶዶክሳዊ? መተተኛን ትሸፍናላችሁ ማለት ነው። አስማተኞችና ጠንቋዮችን ትደብቃላችሁ ማለት ነው። እንደዛ ነው። እኛ ጋር እየመጣችሁ ብቻ ነው ይጩፋ እያላችሁ የምታላዝኑት። በሉት እኛም ጋር ችግር ካለ ችግር የለውም። እኛ አይተን ያለፍነው እኛ አይተን ያልተናገርንበት እኛ አይተን ያላወገዝነው ነገር ካለ ነገም በሉት መብታችሁ ነው። እኛ ቤት ግን ማንም ይሁን ማን ዘይት ሻጭም ይሁን ራፊ ጨርቅ ሻጭም ምንም ይሁን ማንም በዚህ ሶሻል ሚዲያ አገልግሎት ውስጥ እኔንም ወንድሞቼንም ያልሰማችሁ የላችሁም ብዬ አስባለሁ። ካልሰማ ኤርሚያስ አበበን ካልሰማው የሆነ ሂድና ዩቲዩብ ላይ ግባና ስማ። ለሐሰተኛ ነቢያት ልምምድ የሚሆን ዘይት ሻጭ የሚሆን ራፊ ጨርቅ በየገስታውስ ለሚማግጡ ለዱርዬዎች መንፈሳዊነት ካባ ለብሰው ላሉ ሰዎች እነሱን በሙሉ ያልተቃወምኩበት ፓርት ካለ አንተ ግብዝ አሁን ኤርሚያስ ልትናገር ይገባል ብለህ በለኝናልና ዝም ጭጭ ቴንክ ዩ ወንድሜ ይሄንን ኦዲዮ ሪከርድ የላከልኝ ልክ እየሰማ ነው እዚህ እየሰማ ስለነበረ ድምጹ ስለሚታወቅ አታሰማለኝ ያው ወንድሞቼ እናቶቼ ጌታ እግዚአብሔር ምስክሬ አቤቱ ጌታ ያራ ዘንድሮ ኢትዮጵያ ውስጥ ምንድነው የገባው ወገኖቼ እግዚኦ በሉ ያው እኔ ጋር 12 ሰዓት ከ58 ፒኤም ላይ አሁን 1 ሰዓት ከሩብ ነው። ይሄ ማለት ከ16 ደቂቃ በፊት ቅድም መስፍኔ እየተናገረ ቮይስ ሪከርድ ገባልኝ ማነው ከ53 ላይ 12 ከ53 ላይ ገባልኝ ከዛ 12 ከ58 ላይ ገባልኝ እሺ አንድ ሰው ቆይ ላስገባ ፈልጋለኝ የብሌን መልሼ አስገባለሁ ወንድምናት አስገባለሁ መልሼ ሌላ አንድ ኦርቶዶክሳዊ ለመግባት ፈልጎ ነው ቆይስት ብሬ እሺ ብሬ ሰላም እንዴት ነው? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ክብር ይስፋል። ከየት ቤተ እምነት ነው? ከኦርቶዶክስ። አስገቡኝ ብለህ ስላልክ ነው ስለላክ አይ ነው ስለ ብፁዕ አቡነ እንድሪያስ ምናምን ይላል ታይትሉን አይቼ ነው። አዎ ሰምተሃል ስንነጋገርበት የነበረው ነው ሳይሆን እዚህ ጋር ስለ ብፁዓን አባቶች ማውራት ማትከተለው እምነት ላይ ትክክል ነው ብለህ ታስባለህ? ከጎን ያለው ወንድማችን አክቲቪስት መስፍን ፈይሳ ነው ኦርቶዶክሳዊ ወንድም ነው። በዚያ ርዕስት ላይ አንድ የወጣ ኦዲዮ ድምጽ ነበር የስልክ ልውውጥ አንተ ሰምተዋል? ጳጳስ የሆኑ እንደሆነ እዚህ ቤት አይወራም እንዴ? ፓስተር የሆነ አይወራም? ስለ መልአክ እናወራለን እኮ ስለ ትልቁ ስለ እግዚአብሔር እኮ እናወራለን። ነው ሳይሆን ኦርቶዶክስ ላንተ ያልዳኑ ከሆኑ ለምን አንተ ስለ ኦርቶዶክስ እኔ ስለ መዳንና ስለ አለመዳን አይደለም። አንተ የኦርቶዶክስ እምነት ተከታይ ሆነ መንፈሳዊ አባቶች ናቸው ጳጳሳቱም ማለት ነው። መስፍኔ ሲናገር ሰምተዋል አይደል? እኮ እግዚአብሔር ስለሾመው ሰው ነው ሰምተዋል። እኔ እግዚአብሔር ሾሞታል አልሾመው ምን እሱ ላይ እኔ ጥያቄ አይደለም። ሰምተዋል ወይ አክቲቪስት መስፍን ፈይሳ የተናገረውን ይሄንን በሳቸው ላይ የተለቀቀውን የስልክ ልውውጥ ሰምተዋል? ቀለም ምን መሰለ አንድ ምነግር ነገር ማለት ወደና ላክስተ ልጅ አጋባው እሱን ብራዘር እሺ ጎ ላክስተ ልጅ ወይ እናት እህት ካለች አጋባው ኦኬ መተታ ሙሉ
መተታችሁ ሲወጣ ቲያብሪያ ትላለህ ማለት ነው። አቅም ካለህ ጀግና ኦርቶዶክሳዊ ከሆንክ እንደ መስፍን ፈይሳ ተናገራ። ያው በቃ አንድ ጀግና ኦርቶዶክሳዊ ወንድም ተገኘ ማለት ነው። ሌላው ዝም ጭጭ ስትል ለምን እንዲደረጋል ብሎ አለ። ኦርቶዶክሳዊነቱን ሳይለቅ ለእውነት የቆመ ማለት ነው። ለእውነት የወገነ ማለት ነው። መተታም ትውልድ ሁሉ ተናገር እውነት አለ ይብለካል። ከአመፃን አመፅ ብሎ ለመቃወም ጉልበት ካላችሁ ማለት ነው። እሺ ማቲ ታበደ እሺ ምንድነው ያልከው? ያው መጣ እንግዲህ ይሄ ነው እንዲህ አይነት ትውልድ ነው የፈራው። ታያችሁት አይደል? እንዲህ አይነት ትውልድ ነው ያለው። ድገመው እንጂ ለምን 2 ደቂቃ እኮ አለ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እኔም ብለው ኤርሚያስ ስለ መቃወምና ለመቃወሞችን እኮ አንተ አለከረም አንተ መልእክት ታስተላልፋለህ። ቤተ እምነት ነው ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየ። ተቃውማ አንተ በግልህ ኖ አንተ መልእክቱን አስተላለፍክ አይደለ? በቃ የመቃወም ያለ መቃወም እኮ እኛ ራሳችንን እንጂ የምንወስነው አንተ እኮ አይደለም ለኛ የምትወስንልን። እኛ ታዲያ እኛ ሐሰተኞችን ነቢያትን ስንቃወም እስካሁን ድረስ መስፍን ፈይሳ መስፍን ፈይሳ አልኩኝ። መስፍን የነብይ መስፍን ሶፍት አንድ ቀን ስላስበላ እኔ የዛሬ 6 ዓመት ላይቭ ላይ ወጥቼ ተናግሬበት ተቃውሜ ያለ ዩቲዩብ ላይ ማለት ነው ቪዲዮዬ እንዲህ አይነት ነውር አቁም ብየው ነግሬው እዚህ ነው ያለውበት ሀገር እንኳን ሊያገለግል ተጋብዞ መጥቶ መክሬው አስትቸው ንስሐ በገባበት ጉዳይ ላይ እናንተ እስከዛሬ ድረስ ሶፍት እያስበላችሁ ትሉናላችሁ። ኦኬ እና ቆይ አድምጠኝ ብራዘር፣ እናንተ እኛ ቤት ያለውን ትክክል ያልሆነውን ነገር የመናገር እኮ ራይት አላችሁ፣ መብት አላችሁ፣ ትችላላችሁ። ግን ሰዎች ንስሐ ገብተውበት የተዉትን ነገር ስለ ወንድሜ ፕሮፌት መስፍን በሹ ማለት ነው የምናገረው አንድ ቀን ሶፍት በስተት ቢያስበላ ያንን እስካሁን ድረስ ይዛችሁ ንስሐ የገባበትን ይቅር ይሄው እኔ አፌን ሞልቼ እዚህ ሀገር መጥቶ ቁጭ ብለን ቡና ጠጥተን ፎቶ ተነስተን መጥቶ አገልግሎ እዚህ ምድር ላይ ማለት ተጋብዞ መጥቶ እኔ ነበርኩ ጉባኤ ውስጥ መክሬው ያኔም ደግሞ ትክክል አይደለም ብዬ ላይቭ ላይ ሁሉ ሰርቼበት እሱ ሁሉ ሰምቶ እሺ ብሎ ታርሞ የተሆን እስካሁን ድረስ ሶፍት ያስበላ እያላችሁ በየጊዜው ነጠላ ዜማ ተለቃላችሁ እኛ ቤት ላይ ማለት ነው። እናንተ ቤትስ ላይ እንደነኛ አይነት መተተኞች እንዲህ አይነት የድምጽ ቅጂ ይሄው ከጎን ያለው አክቲቪስት ወንድማችን መስፍን ፈይሳ የኦርቶዶክሱ እምነት ተከታይ የሆነው አውጥቶ ለቀቀው። ለምንድን ነው ሌሎቻችሁ በእኚህ አባት የተሰራውን ይህንን ነውር ዝም ያላችሁት ነው? በቅርቡ እንኳን እኔ ፐብሊክ ላይ ያወጣሁትኝ በቅርቡ ማለት ከ4 እና ከ5 ቀን በፊት ድጋሚ ለሶስተኛ ነው ለሁለተኛ ጊዜ ነው ያን ያቀረብኩትኝ የአብሮ አደጌ ያበበ ጉልላት ሞት ላይ ሬሳው ላይ ሁሉ ጭምር የተሳለቀ ጫታም ትውልድ የት ነው ያለው? የኔስ ወንድም ኦልሬዲ ሞተ አብሮ አደጌ የዛሬ 9 እና 8 ዓመት ባዘኔ ላይ ስትቀልዱ የነበራችሁ በሩቅ አገር ሳለው ያልቀበርኩትን አብሮ አደጌ በሌሎችም ጓደኞቼ ላይ ያለቀስኩት ለቅሶ ላይ ከተቃለዳችሁና ካሾፋችሁ ከቀለዳችሁ መብታችሁ ችግር የለውም። እንደዚህ ነው ይመላ አንተ እንደዛ ላታረክ ትችላለህ ብራዘር። እንደነኛ አይነቱን አስማተኞች ቤት ውስጥ ደብቃችሁ መስፍን ፈይሳ ብቻ የሚጮህበት ምክንያት እሱ የሚያምናት ኦርቶዶክስ የኢትዮጵያ ኦርቶዶክስና እናንተ የምታምኑት የተለያየ ነው ወይ ነው እያልን ያለው ነው። እኔ እንደው መስፍኔ እንደዚህ የተናገረ አይመስልም ነበር። ቢናገር ሰምቼው ቢሆን ኖሮ ቪዲዮን ዘጌት ብዬ አሁን ነው ገና የሰማሁት እሱ ስለነገረኝ እንጂ እሱ ቪዲዮ ነበር አምጥቼ ማሰብ። ኤርሚ አቤት ይኸውልህ የጴንጤ አጭበርባሪ አንድ ሰው ሶፍት ቢያስበላ የበላውን ሰው ነው የሚጎዳው። ይሄኛው ግን ልክ ነው። ጠላቴ ነው የሚሉትን የማያውቁትን ሰው ይጎዱበታል እንደ መሳሪያ። ልክ ነው። ትዳር ይበትናሉ፣ ሰውን ሽባ ያደርጋሉ። እኔ
ቤተክርስቲያን ውስጥ ነው ያደግኩት። እኔ አቡነ ጳውሎስ ነፍሳቸውን ይማርና እሳቸው ጳጳስ በነበሩ ጊዜ ቤተክርስቲያን ያለ ፍተሻ መግቢያ አይዲ ነበረኝ እኔ። አቡነ ጎርጎሮስ ዙዋይ ሲመላለሱ እኔ ነኝ ሹፌሮኝ የማመላልሳቸው። ቤተክርስቲያንን ከሩቆኛ አይደለም ማቃት ነኝ። አባቴ ነፍሱን ይማርና ዱሮ የኛ አባቴ ሰበካ ጉባኤ ለቀመንበር ሆኖ የሚያገለግልበት ቤተክርስቲያን መርጌታ የሚባሉ አሉ። መርጌታ መንክር ይባላሉ። ነፍሳቸውን ይማርና ሰው ከብት ሲጠፋባቸው እንደዚህ ፈረስ ሲጠፋባቸው ጅብ እንዳይበላ 2 ብር ወስደ ድግምት ታሰራለ እና እኛ ልጆች ነንና ፈረስን ፈልግና ስናጣ ፈረሶቹ ከተበለው አባታችን ይገርፈናል ብለን 2 ብር ሰርቀን ለመንክርን ሰጥና ድግምት እናሰራለን። ድግምቱ እንደሚሰራ ያወቁት ጅቡ መጣና ፈረሶቹ የቆሙበት ቦታ እግራቸው ልሶ ጭራቸውን ጎትቶ መንከሳቅቷል። ያኔ እኔ ልጅ ነኝ። አባታችን ግን ነፍሱን ይማርና ጎርጊስ ይጠብቃቸዋል። ከጎርጊስ ይበልጣል የመርጌታ መተት ይሉ ከዚህ ነው የሚለን አባታችን። እንደዚህ ነበር የሚለን። ይሄንን የመተት አንዱ ጳጳስ አንዱ ቄስ አንዱ ቄስ እርስ በራስ ሲስተማሙ እዛ ውስጥ ሰማ ነበር እኔ። መተት ሰርቶበት እንዲያርጎት ህይወቱን አበላሽቶት ብለው የሚያወሩት ራሳቸው አባቶች ናቸው። አንተ ለምን ድግምት አሰራ? እኔ አላሰራው። እኔ ልጆኜ እኮ ነው የምልህ። ለፈረሶች እኔ ያኔ ያልገባኝ ጊዜ ነው። ዕውቀት የሌለኝ ጊዜ ነው። ሳነውኝ እኮ ነው እረኛውኝ። ያኔማ እንዳሁኑማ ቢገባኝ እንዴት የሰይጣን ተባበራለሁ? ሰይጣንን እኮ ነው አምልከ ለሰይጣን ተገዝተ ነው እኮ ድግምት የምትሰራው። ሰይጣንን ካመለክ ነው ድግምቱ የሚሰራው። ሰይጣንን ካላመለክ ግን ድግምትም አይሰራብህም፣ የሚሰራብህም አይፈጸምብህም በአምላክ የምታምን ከሆነ። እኔ ጴንጤዎች ሲያጭበረብሩ ከወቀስኩ ኦርቶዶክስ ውስጥ እንደዚህ ያለ ቆሻሻ ሳይ አባቶች እግዚአብሔር ሾሟቸዋል። አረ ሰይጣን እንዲሆኑ አባቶችን አልሾመም እግዚአብሔር። የሰይጣን መንገድ እንዲከተሉ አልሾማቸውም እግዚአብሔር። ሰው ናቸው፣ ተሳስተዋል። ተናግሬ ንስሐ እንዲገቡ ነው ማድረግ ያለብኝ እንጂ እግዚአብሔር ሾሟቸዋልና አባቶች እግዚአብሔር ስለሾሟቸው አትናገር፣ ራሳቸው ኃጢአታቸውን እግዚአብሔር ይጠይቃቸዋል የሚል ጅል ኦርቶዶክሶች አለው። እንደዛ የሚባል ነገር የለም የኔ ጌታ። ቆይ መስፍን አንዴ ቆይ አንዴ ሰጣችኋለሁ። ቆይ ተከታተላለሁ እንደማንች ቀደም የድግምታውን መስፍን ያለውን የድግምቱን ቀደም ብርኬ ሲያይ ሪከርድ ያደረገ ሰው ካለ በውስጥ ይላክልኝ። አላከልኝም፣ ተኝቷል፣ እንቅልፍ ወስዶታል። የድግምቱን የሌሎቹ አለ እያንዳንዱ ይሄ መላጭ የበላው ሰው ይሁን እሱንም እናሳያለን። አይ ቲንክ መስፍን ያላየው የድግምቱን ላኩልኝ። መርፌ በጉንጮ ያስገባ ቄስ ሁሉ እናሳያለን። እሺ ላክልኝ። ትሩዝ ወንድምነት ላክልኝ። እሺ በውስጥ ላክልኝ ዋትስአፕ ላይ። ቀጥሉ እሺ እናንተ። እሺ እኔ ልቀጥል አንዴ ላውራና ከዛ ታወራለህ። አንዴ ይቅርታ ነው። እኔ አሁን እናንተ ስለጠየቃችሁት ነገር ነው። ለምን አትቃወሙም? ለምን ዝም ትላላችሁ? አንተ አሁን ስለ መንፈስ መስፍን በሹ አነሳ። መስፍን በሹ በትክክለኛ በቪዲዮ ተቀርጾ ራሱ ሰውየው ያሳየውን ነገር ነው ሰዎች የተቃወሙት። ራሱ ሰውየው በግልጽ የሚታይበት ቪዲዮ የሚታይበት ነው። ይሄ ነገር ሪከርድ የተደረገ እርግጠኛ ያልተሆነበት ብዙ ነገሮች ሊኖሩ ይችላሉ። እርግጠኛ ካልሆነ ለምን አባት እኮ አልሞቱም አሉ፣ ድምጻቸው ተሰምቷል። እኔ አይደለሁም ለምን አይሉ? ቆይ አንዴ ልጨርስ እንዴ። እሳቸው እየሄዱበት ያለበትን መንገድ አሁን ማንም የሚያውቅ የለም። አሁን ክስ ፕሮሰስ ሊኖረው ይችላል አይደል? ዝም ብሎ ተነስቶ ትላንትና ተቀጣ ዛሬ አይደረግም እኮ። እንኳን ክስ ሊያረጉ ሰው ደግሞ እኮ አንድ ቀን አትታሰርም እኮ። ፕሮሰስ አለው፣ መረጃ አለው፣ ማስረጃ የሚባል ነገር አለ። ያን ሁሉ ነገር ተፈልፍሎ መጥቶ ነው በህግ ፊት የሚቀርበው እንጂ ዝም ብሎ ትላንትና ስለተሰማ አይ ዛሬ መደረግ አለበት አይባልም። ኖ ህግና ስርዓት አለው። ሌላው አይደለም። ቆይ አንዴ ልጨርስ። ሌላ ነው። ቆይ ልጨርስ። ከዛ ታስረዳኝ። በህግ የሚቀጡት ሌላ ነው። ኦርቶዶክሳን የሆነው ባለማተቡ አባ ገብርኤላ ቤዛዊት ትባልም ስለተባለ ወጥቶ ያ ሁሉ አዋቂም አላዋቂም ያለቀሰው
ይሄን ሲያይ ለምን ዝም አለ ነው የኔ ጥያቄ። የትኛው ነው ሊያስብል የሚገባው? ቅጣቱን ተው፣ መቀጣቱ እሱን ተው። ይሄንን እንደሰማ ይሄ ነገር ይጣራ። ማን ነው ውሸት ነው ለምን አላለም? አንተ የተቃወምከው በምን እርግጠኛ ሆነህ? እኔ ድምፁን የራሳቸው መሆኑን አረጋግጬ ራሳቸውን ድምፃቸውን ስለማቅ በአካል ስለማቃቸው ሲያወሩ ስለማቃቸው በቃ ይሄ ነው ማረጋገጫ ስለማቅ ይሄ ነው ማረጋገጫ። አዎ በቃ ከዚህ ውጪ ነው ማረጋገጫ የለም። አይደለም ካሉ ደግሞ እሳቸው ወጥቶ ይናገራሉ። ከዛ ድምጽ ይመረመራል። አንተ ግን ይሄ ነው ማረጋገጫ በቃ ድምጻቸውን ስለሰማ። አዎ በቃ ይሄ ነው ስለተው። አየህ ድምጻቸውን ብቻ ስለሰማ ሪከርድ ተደርጎ በቃ ትክክል እሳቸው ናቸው ብለህ እርግጠኛ ሆነህ ትክክል ካልሆነ ይሄ ድምጽ አባይ ጣራ ለምን አላለም ኦርቶዶክስ? እኮ አሁን ይሄ እኮ ጊዜና ሰዓት አለው። ዝም ብሎ ከመሬት ተነስቶ አይደለም የሚደረገው እንዴ? ቀን በላይ ለምን 100 ቀን አይሆንም? ሰው ጊዜ ስርዓት አለው። ሁሉ ነገር ወቅቱን ጠብቆ ሰዎች አንድ ነገር ማስተካከል ይችላሉ። ዝም ብሎ ስሜታዊ ተውሎ የሚሄድበት ነገር አይደለም። አንተ አሁን ስሜታዊ ሆነ ነገሮችን የምታደርገው ሰው ሁላ ስሜታዊ አይደለም። ሰው ሁላ እንዳንተ መሆን የለበትም እኮ። ሰው ስሜታዊ ሲሆን ብዙ ነገሮችን ይሰራታል። ስሜታዊ የምትሆኑት እኔ አሁን ስለሌላው አይደለም እያወራሁ ያለሁት፣ ስለዚህኛው ርዕስ ነው። ስለሌላው አይደለም፣ ስለዚህ ርዕስ ነው እያወራሁ ያለሁት። ስለዚህ ርዕስ እውነተኛ ኦርቶዶክስ ብትሆንማ እንዲህ አይነት ነውር እንዴት በሳቸው ስም ወጥቶ በማግስቱ ይሄ ጉዳይ የኔ አንተ እርግጠኛ የሆንከው ድምጽ ሰምተህ ብቻ እኮ ነው ያለው። እኔ አንድ ነገር በኔ ስም ከተለቀቀ ወይ በሚዲያ ላይ ወይ በጽሁፍ ወይ ቤተክርስቲያኗ ራሷ ቤተክርስቲያን አላት ሚዲያ አይደለ? እንዲህ ተብሎ በአባታችን ስም የተለቀቀው ድምጽ የተጭበረበረ ነው ብላ ቤተክርስቲያኗ መልስ ስትሰጥበት ነበር። ውሸት ቢሆን ነው። መጽሐፍ ቅዱስ ታነባለህ? አዎ። ስለዚህ ወለም የሚበድሏችሁን የሚቅር ቢል መጽሐፍ አለ። ለሚከሰሱ ደግሞ ጸልዩላችሁ የሚል መጽሐፍ አለ። ስለዚህ ሰውየው አሁን ሰውየው የእምነት አባት ናቸው። እንዳንተ ስሜታዊ ሆነው ነገሮችን ማሳጠር በመክሰስ የተነሱ አይደለም። የበደላቸውን ይቅር ይበላቸው። እንደዚህ አይነት የበደለ ይቅር የሚባል ነገር የለም። ንስሐ የሚለው መጽሐፉ እንደዛ ነው የሚለው። አንተ ስለማታውቅ ነው የሚለው። የበደሏችሁን ነው የሚለው። እንኳን የበደልከውን አይደል የበደሏችሁን ይቅር በሉ ንስሐ ይግባ ይላል እኮ። ታዲያ እሳቸው አሁን ንስሐ ይግቡ ለአንተ ነግረው ነው እንደሚገቡት እንዴ? በአደባባይ ላይ ወጣ ነው አይደለም ማለት አለባቸው። እሱን እኮ አንተ ስላልክ እኮ አይደለም የሚሆነው። አንተ ስላልክ ብቻ ማሲል ነው የሚሆነው። ራሳቸው ጊዜ ሰዓት ወስደው በበቂ ሰዓት ወስደው ነገሩን አይተውበት። አንድ የቤተክርስቲያን አማኝ ከአንድ አባት ላይ እንደዚህ አይነት ድምጽ ስሰማ አባቶቼ ተሳስቷል ማለት መብት አለኝ። ይኸውልህ መብት አለ ሲኖር ግን በመጀመሪያ ነገሩን እስከ መሰረቱ መጀመሪያ ሶኖዶሱ ደግሞ የኔ የበላይ ጠባቂ ስለሆኑ መጠየቅ ግዴታ አለባቸው። አሁን ይኸውልህ ሲጀመር አንድ ነገር ልንገር እና ወረደ እንዴ? ኖ ና መልሰው። ሜርሲ ለምን አሶሮሽ እና ተመልሰ ያውራ ችግር የለውም። ከመስኔ ጋር ነው ያውለ ብዙዎቹ እንደሱ ፕራይቬት ይመጡና እግዚአብሔር የሾማቸው አባት ናቸው። አንተ እሳቸውን ለማቃለል የሄድክበት ኃጢአቱን እሳቸው ይወስዳሉ ይሉኛል። ኃጢአቱን እሳቸው ይወሰዱ። ቤተክርስቲያን ግን በእነሱ አባት እግዚአብሔር በመጣራ ይሰማል። ይኸውልህ መስፍኔ ከሆነ ስም በመጀመሪያ በመደማመጥ እናውራ፣ በመጫጫው አይደለም የምንሰማው። አንዴ ማስታወቂያ እናገርና ከዛ ትቀጥላላችሁ። እሺ ትሩዝ ቪዲዮ ላክልኝ። እሺ በቃ ላክልኝ። ቴንክ ዩ ተባረክሽ። ቀጥሉ። ቤካ አለህ? ቤካ ከላይ አለህ? ድንገት ኢትዮጵያ ስለሆነ ተይተህ ከሆነ ሌላ ሰው እንዳስገባ። ቤካ አለህ? ድምፅን አሰማኝ ካለ ቤኪ። እሺ የለም። ኦኬ በቃ ቀጥሉ። እሺ ሁለታችሁ። ሌላው ነገር ሰዎች ሁላ በአንድ አይነት ስሜት እንዲመሩ የግድ ለምን አልተቃወማችሁም ተብሎ ምንም መናገር ቢሆን ሰዎችን ማስገደድ ማንም የለበትም። በቃ አንተ መልእክትን ማስተላለፍ ባለበት መልኩ አስቀምጣል፣ አስተላልፍ። በቃ ሌሎቻችሁ ግን ለምን አትቃወሙ ብለህ የመጨረስ መብት የለህማ። ለምን አትቃወሙም? ለምን አትናገሩም ተብሎ ለምን አመጻታችሁ? አንተ አትቃወም። ያንተ ስም አልተጠራም።
አንተ ይሄን የመጠየቅ መብት ሰጠኝ። አንተስ የመቃወም መብት ሰጠህ እንዴ? አንተ ከሆነ ለምን ትቃወማላችሁ የምትለው? ለምን ትቃወማላችሁ አይደለም ያልኩት እኔ። ለምን ትቃወማላችሁ አይደለም፣ ለምን ሰዎችን ተቃወሙ ትላላችሁ ነው ያልኩት። ልክ ነው። የቤተክርስቲያኗ ልጆች ከሆኑ ቤተክርስቲያን ብልሹ አሰራር ስትሰራ ሌሎች ላይ እንደሚሰራ እዚህ ላይ አንተ የራስህን ነገር ካስተላለፍ ሰዎችን እኮ አመጽ እኮ እያነሳሳ ያለው ለምን አትነሱ? አመጽ አይደለም ነውር ነው። አመጽ ነው እያበረታታ ያለው። በቃ የራስህን ሐሳብ ካስተላለፍክ ሰው ደግሞ በራሱ መንገድ ነው የራሱን ምክንያትና የራሱን ሐሳብ ነው በፈለገው መንገድ ይነሳል። ቤራቸው ኦሮሞ ቢሆን ዝም አይባልም። ቆይ ስማኝ፣ አሁን አንተ የራስህን ሐሳብ ካስተላለፍክ በቃ የራስህ ነው አይደል? በቃ የተሰማን ስሜት ተናገር። ካምፔን አረጋለሁ አለካፍንዳገኝ ለምን ዝም ትላላችሁ? ለምን ካምፔን አረጋለሁ ቤተክርስቲያን እንድትነቃ በሰዎች እኮ መብት ላይ እየተጋፋ እኮ ነው። የሰዎች መብት እየተጋፋ ነው። እኔ አንቂ ነኝ፣ አነቃለሁ ቤተክርስቲያን እንድትነቃ። እና አንቂ ሰዎችን ነው የምታስተኛው እንዴ? ሰዎችን እኮ አሁን አንተ ምን እያደረክ እያነቃህን ሳይሆን ኦልሬዲ ለምን በግድ አትወጡም? አመጹ እያልክ እኮ ነው። አመጽ እኮ ነው ያነሳሳ ያለው። ማን ነው አመጹ ያለው? አንተ ነህ። አሁን ለምን ሌሎች አትቃወሙ? ለምን ዝም ትላላችሁ? ያመጽ እኮ አባ ገብርኤላ አዳምጠኝ። አባ ገብርኤላ ቤዛዊት ናት፣ ቤዛ አይደለችም ማርያም አለ ብሎ ያለቀሰ ኦርቶዶክስ እንዴ? ስለሱ አሁን ስላለው ነገር አውራ። አሁን ስለምናወራበት ነገር ለምን ስለዛኛው ሌላ ጊዜ የመጣው የእሳቸው ድምፅ የመጣው እኮ በእሳቸው ምክንያት ነው። በቃ አሁን ስለሳቸው ድምፅ እናወራ። እኔ ገባው ስለሳቸው ድምፅ ነው፣ ስለሌላ ነገር አይደለም። አሁን እኔ ምን ድምጻቸው ነው ማወራለን። በቃ ስለ ድምፅ ያወራው ድምጻቸውም የወጣው የሊቀ ሊቃውንት ጉባኤ ሰብሳቢ ናቸው። እሳቸው እንዲህ አይነት ነውር እየሰሩ እንዴት የዶግማ አራሚ ይሆናሉ ነው የኔ ጥያቄ እኮ። አንተ መብት ነው ተቃወም፣ ሰዎችን ግን ተቃወሙ ብለህ የማስገደድ መብት የለህም እንዴ? አንተ ተቃወም መብት ነው፣ ስሜትን ተናገር። ሌሎቹን ግን ምን አይነት ተማርኛ ነው የምታወራው? መስፍኔ ቆይ አንዴ አንዴ እናንተ ሁለታችሁ ኦርቶዶክሳውያን ናችሁ። መስፍኔ ነው ይሄንን የስልክ ቅጂ ያወጣው ማለት ነው። መረጃውን አግኝቶት እሱ እንደነበረ በጣም ስለማምነው ማለት ነው። ኦኬ ፔጅ ላይ ሄዶ ማየት ይቻላል። በቃ ያው ፔጁ ላይ አስቀምጠው ማለት ነው። ኦኬ ይሄን መረጃ ሲያወጣ መስፍን እንግዲህ አይ ቲንክ ላታውቀው ትችል ከሆነ አይዶ ነው አክቲቪስት ነው። በአክቲቪስትነቱ የኢትዮጵያ ሕዝብ በሙሉ ሶሻል ሚዲያ የሚያውቅ በሙሉ እናውቀዋለን። ኦኬ ማህበራዊ አንቂ ነው፣ አክቲቪስት ነው። በፖለቲካ ጉዳይ በሀገራዊ ጉዳይ ሲናገር የነበረ ነው። መቃወም ያለበትን ሲቃወም፣ መደገፍ ያለበትን ሲደግፍ ነበር እንደ አንድ ኢትዮጵያዊ ማለት ነው። መብቱ ነው። አሁን ጥያቄው ምንድነው? አንተ ለምንድነው አሁን ህዝቡን ለምን አትቃወሙም ብለህ የምትቀሰቅሰው ብለህ ካልክ እንደ ማህበራዊ አንቂ ግዴታ አለበት። መስፍኔ እዚህ ጋር የኦርቶዶክስ እምነት ተከታይ ሆኖ ዝም ቢል ግብዝ ነው። ምክንያቱስ በፖለቲካ ጉዳይ ላይ ኦሮሚያ ክልል ውስጥ የተወነ ነገር ሲበላሽ አይቶ የጮኸ ሰውዬ፣ የለማ ነገር ሳለ ደግሞ እሰየው ብሎ ያለ፣ አማራ ክልል ላይ የተሰራ መልካም ነገር ነው እሰየው ብሎ ሲያለ ኤርሚያስ አዋሳ ላይ እዩ አሁን አንተ ቆይ ኤርሚያስ አንተ ሃይማኖተኛ ነህ፣ ፖለቲከኛ ነህ። ሃይማኖተኛ የምን ፖለቲካ ቆይ መስሪ አንዴ ነው እሱኛው ነው እሱ ለመለሰልኝ። እኔ ሃይማኖተኛ ነኝ። አዎ ፖለቲካ ማለት የሀገር ቆይ አድምጠኛ ብራዘር፣ ፖለቲካ ማለት የሀገር ጉዳይ ስለሆነ ስለ ሀገሬ ጉዳይ መልካም የሆነ እውነት የሚናገር ሰው፣ ትክክለኛ የሆነ ነገር የሚያደርግ ሰው፣ ለህዝቤና ለምድሬ የሚጠቅም ነገር የሚናገርን ሰው እጸልይለታለሁ፣ ሐሳቡንም ደግፋለሁ። መልካሙ ነገር ደግፋለሁ። ከዚህ መንፈሳዊ ነገር አያጎድለኝም። መንፈሳዊ ነገር የሚያጎድለኝ መስፍኔ ዘረኛ ሆኖ ወይ ሰንበዲ እንትና ዘረኛ ሆኖ በእንዲና በእንዲ እያለ ለሀገርም ለህዝብ የማይጠቅም ነገር ካደረገ ከተናገረ ነው። መስፍን ፈይሳን እኔ ሳውቀው በሀገራዊ ጉዳይ ላይ ሚዛናዊ ነገር የሚያወራ ሰው ነው። ኦኬ ልክ እንደሱ ሌሎችም አክቲቪስቶች ማለት ነው። አሁን እንደ አንድ ማህበራዊ አንቂ በጳጳሱ ጉዳይ ላይ ድምጹን አውጥቶ ሲናገር፣ እሱ ነው አደባባይ ላይ ያወጣው ድምጹን አውጥቶ ሲናገር፣ በዚህን ያህል ጊዜ ውስጥ የእሳቸው ድምጽ ካልሆነ የኔ ድምጽ አይደለም ብለው ሊሉ ይገባል እሳቸው። ወይ ደግሞ ሌሎችም ወገኖች አይ ይሄ ድምጽ የእሳቸው ድምጽ አይደለም ብለው ሊሞግቱ ይገባል። ዝም ጭጭ የተባለበት ምክንያት ምንድነው? እውነትም አለ እኮ የብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም አትባልም ብለው የመጽሐፍ ቅዱስ እውነት ስለማይደግፈው የተቃወሙ ጊዜ በዘር ሁሉ አስጠግተው በቋንቋ ሁሉ አስጠግተው ሲሳደቡ የነበሩ ሰዎች እንደነኛ አይነት በቀባሪና መተተኞች ሲቀብሩ ለምን ዝም ይላሉ ነው የመስፍንም የእያንዳንዱም ሰው ሐሳብ ማለት ነው። እሱ ነው እኔ ጥያቄ። እኔ ገዛዋለሁ ይሄን ሐሳብ ማለት ነው። እሺ እኔ ልመልስ ሌላ ሃይማኖት ውስጥ ደግሞ እዩ ጩፋ
እዩ ጩፋ በመከላከያ ታጅቦ ሄደ። መጀመሪያ ተቃውሞ መንግስት ላይ ያቀረብኩት እኔ ነኝ። በማግስቱ ነው እነዛ እንደዛ ያጀቡ ወታደሮች ላይ እርምጃ የተወሰደው። ጮኬ ለምንድን ነው መከላከያ ሃይማኖት ውስጥ የሚቀላቀለው ብዬ እንዴው አንተ ተቀላቀልክ እኮ ሃይማኖት ውስጥ ማ አንተ ፖለቲካውኛ እኔ ስለ ሃይማኖት እኔ ተናገርኩ ስለቤተ ክርስቲያን እሺ አሁን ሃይማኖት የለም ያለው ማን ነው አሁን ቤዛ ያሉትን ሰውዬ ለምን ተቃወሙት ያሉት እሳቸው ሰውዬ በግልጽ በቪዲዮ እሳቸውም ታይተዋል ማን እንደሆኑ ራሳቸው እንደሆኑ በቪዲዮ ማስረጃው ሙሉ ለሙሉ አለ አሁን አንተ በቪዲዮ ያልታየ የሆነ ሪከርድ ዝም ብለህ አምጥተህ ምንም ማን እንደሆነ ድምጻቸው ቴክኖሎጂ ጫፍ በደረሰበት ቴክኖሎጂ ዓለም ላይ 10 ዓመት 5 ዓመት በኋላ ይኸውልህ ማስረጃውን ፖሊስ ጣቢያ የድምጽ ቅጂ ማስረጃውን ፖሊስ ጣቢያ ፖሊስ ጣቢያ ስለወሰድክለት ማስረጃ ነው ብሎ አይደለም ሄዶ ቴሌ እሳቸው መሆኑን ስልካቸው እሳቸው መሆኑን ተረጋግጦ ነው ድምጽ ያዳምጣል ድምጽ ይመረምራል ስልኩ ይጣራል ስልክ ቁጥሩ ይጣራል እሳቸው ስልክ ነው ስልክ አይደለም አዎ ድምጽ ይመረምራል ስልካቸውን አጣርታ ሳውንድ ይመረምራል ስልክ አጣርታ አንተ የእሳቸው ስልክ መሆኑን እርግጠኛ ነህ በደም ስልክ ቁጥራቸው አለ ማቶ አዎ 100% አስቀምጦ ስልክ ቁጥራቸው እኛ እንደውላለን ለምን አስቀምጣለሁ የሶ እንደውላለን መረጃውን እርግጠኛ ከሆንክ እንደውላለን ፕራይቬት ስልክ ለምን አስቀምጣለሁ እኔ የግለሰብ ፕራይቬት ስልክ ምንም የግለሰብ አንተ ጋር ስልኩ ከመጣ ለምንድን ነው አንተ ጋር ስለዚህ እሳቸው ብቻ አይደለም እሳቸው የቤተ ክርስቲያን አባት ናቸው ቤተ ክርስቲያን ኃላፊነት አለባት ያለ አግባብ እኔ ቤተ ክርስቲያኑ ልጅ ነኝ መረጃ ሳይኖረኝ በውሸት እኔ ማውገዝ ብሎ አለባት ቤተ ክርስቲያኑ እኔ አሁን እኮ ይኸውልህ አንተ እኮ በስሜታዊነት ነገሮችን እያደረክ ነው ሰው እንዳንተ እንዲሆን እየፈለክ ያለው ሰው ሁላ እንዳንተ እንዲሆን ነው የፈለከው ሰው ሁላ ለምን እንደኔ ያልሆነም ለምን እኔ ያልኩትን ለምን አትከተሉም ልክ እንደ ፖለቲካ ማር እኔ አብዳት እንፈሽ አይ ሰማ ያውለ እውነትን መናገር ውሸትን መደበቅ አይደለም ያው ስለ እውነት መናገር አይደለም እየተቃወምኩ ያለው ስለ እውነት ተናገር ከሆነ ስለ እውነት ተናገር ስለ እውነት የተናገርክበት መንገድ ግን ጥቁር ለብሰ ቁጭ ማለት ያለብህ ኤምኤስኤስ ሲሰማ ነው አባታችን ወጥተው ቤተክርስቲያኗ አይ ይሄ የኛ ጉዳይ አይደለም ይሄ ቅጂ ቅንብር ነው ከተባለ እኔ ወቀሳል ነው ይጠይቅበታል እኮ እንዳንተ በስሜት ጊዜ ይወስዳል ሁሉም ነገር እኮ ማጣራት ምንድነው ጊዜ የሚወስደው ነገር ባንድ ቀን በሁለት ቀን ምንድነው ጊዜ የሚወስደው ቤተክርስቲያኗ እኮ አጀንዳ ማላረገችው እንዴ እና አጀንዳ እንድታረገው ነው እንዴ አንተን ሐሳብ አዎ ጉባኤ አጀንዳ ያረገ ፈልጋለሁ አንተ ማን ተብለህ ነው አጀንዳ የምትደረገው አንተ አንተ ሰውዬ ዛምጥ ተሰላቀረብክ ምንድነው አጀንዳ የሚሆነው አጀንዳ ሆኖማ ተጣልተውበታል ይሄው ግንኙነት ተጣሉበት እኮ ነው የተባለው አሁን ከ16 ነው ከ18 አንተ ስለማታክ ስለ ቤተክርስቲያኗ አይደለም ይጣሉበትም አይጣሉበትም እኔ አሁን እያልኩ ያለሁት አንተ ማቅረብ ያለብህ ሐሳብህን ስሜትህን አቅርበሃል ኦኬ ቋል በቃ አቀረብክ ሐሳብህን ስሜትህን ገለጽክ አለቀ ሌላውን ግን ለአመጽ እንዲነሳሳ ለምን ዝም ትላላችሁ አመጽ ማለት ምንድነው ለምን አትናገሩ ለምን አትናገሩ ይሄ እኮ ልክ እንደ ፖለቲካ ተናገርክ መልእክትን አስተላልፈሃል የሚሰማ የሚያይ ማድረግ ያለበት ነገር ሰው አድርጋ መተት ስለምትጠቀም መተቱ አንተንም ስለሚያስፈራ ነው እንጂ ትክክለኛ መተት የሚሰራ ጳጳስ የሰማ ሰው ብሎ ነው ድምፁን ማሰማት ያለበት አሁን ፖለቲካ ግን እንደዚህ ነው የምታወራው ይኸውልህ በመጀመሪያ በመደማመጥ እናውራ ቆይ እስኪ እንደማመጥና እናውራ በመጀመሪያ ሰማኝ ወይ ደግሞ አውራና ጨርስና እኔ ልስላው እሺ ቆይ አንድ ነገር እንታስተካከል ፈልጋለሁ አንተ ወንድማችን ምን መናን የኦርቶዶክስ ወንድም መስፍኔም ኦርቶዶክሳዊ ስለሆነ ከዚህ በኋላ አመጽ የምትቀሰቀስ ብለህ የምትል አይነት ቃል እንዳትጠቀም እዚህ ቤት ምክንያቱም መስፍኔም አመጽ አልቀሰቀሰም እኛም አመጽ አልቀሰቀሰም አመፀኛ የሆኑ ጳጳሳትን እንደ አይነት ድግምትና መተት የሚቀብሩ አመፀኛ የሆኑ ፓስተሮች አመፀኛ የሆኑ ነቢያት ቢኖሩ እኛ ከወንጌላውያን አማኞች ነን እናንተ ሁለታችሁ ከኦርቶዶክስ ናችሁ እንቃወም ያለው ምኑ ክፉ ድርጊታቸውና ሐሳባቸውን እንቃወም እንጂ አመጽ ቀስቅሱ አይደለም መስፍኔ አመጽ ቀስቅሱ አላለም እኛም አመጽ ቀስቅሱ አላለም አመጽን ግን እንቃወም ነው ያለው መስፍኔም አመጽን ተቃወሙ ነው መልእክቱ እኮ አንተ አሁን አንዴ ነታር ኤርሚዬ እኔ ብቻ ያወረድኩት ምክንያት እቺን ቃል ስለሰማው ነው
አመጽ ያነሳሳችሁ እንደዚህ አይነት ነገር እንዳትጠቀም ከተጠቀምክ እናወርዳለን ብራዘር ያ እቺን ቃል ነው ራሱ ኦርቶዶክሳዊ እምነት ተከታይ ነው ምንም አመጽ አልቀሰቀሰም ለምንድነው ይሄን ክፉ ድርጊት እኔ ብቻ የጮኩት ነው ብለ እኔ እንደው መስፍን ፈይሳ እንደዚህ የጮህ አልመሰለኝም ነበር የተናገረ አልመሰለኝም ነበር ይሄንንም የድምጽ ቅጂ እሱ እንዳወጣው አላወኩም ነበር እሱ ነው ያወጣው ተሰጥቶት ማለት ነው ከቤተ ክህነት ኦኬ በዚህ ጉዳይ ላይ አሁን እኮ መስፍን እየተናገረ ከዛው ከቤተ ክህነት ያለ ሰው ከሌሊቱ 10 ሰዓት ነው ኢትዮጵያ ውስጥ መግባት አልችልም አሁን እየሰማው ነው መስፍኔ ይሄንን በለቀቀ በማግስቱ ነው የግንቦት ርክበ ካህናት ስብሰባ ነበር የሊቃ የጳጳሳቱና የሊቃውንት ጉባኤ ማለት የካህናቱ ማለት ነው በዛ ስብሰባ ላይ በብፁዕ አቡነ ገብርኤል በብፁዕ አቡነ ፊልጶስ በብፁዕ አቡነ ማናቸው በርናባስ ላይ ስብሰባ ተደርጎ እሳቸው ራሱ አልተገኙም አሉ ብፁዕ አቡነ እንድሪያስ በዛ ስብሰባ ላይ አንድም አልተገኙም ዘብዳቸውን የጠፋው አለኝ ድምጹን ላሰማ ጠይቄው ብየሰል ነው ድምጼ እንዳታሰማ የሚታወቅ ድምጽ ስለሆነ እንዳታሰማ አለኝ ኦኬ የመስፍን ፈይሳ ምንድነው ጥፋቱ እዚህ ጋር መጥቶ ኦርቶዶክሳዊነቱን ይዞ ጴንጤ አይደለም ጄኒውን 100% የተረጋገጠ ነው የመስፍን ፈይሳ ኦርቶዶክሳዊነት ሲምል እንኳን ገብርኤልን ብሎ ነው የሚምለው እና የሰው መጥቶ እንደ አንድ ኦርቶዶክሳዊ እምነቱን እዛው ጠብቆ አባቶች ምድር በቤተክርስቲያን ደረጃ ላይ ቁጭ ብለው እኔ አውጥቼ ሳስቀምጠው በሚዲያ ላይ ሳወጣ እኔ ስጮ ማናቸውም በዚህ ጉዳይ ላይ የተባበሩ የሉም ነው የኛም ጥያቄ እኮ እየጠየቅን ያለነው በቀንነት ኦርቶዶክሳውያን እንዴት ይሄን ጉዳይ ሰምታችሁ እንዳልሰማ አይታችሁ እንዳላየ ለምን አለፋችሁት ብዬ ነው ጥያቄ ሳቀርብ መስፍኔ መጣና ኤርሚያስ አልሰማም ወይ እኔ በዚህ ጉዳይ ስናገር ብሎ ሲለኝ አልሰማው መስፍኔ አልኩት እና በዚሁ አካውንት ነው ወይስ በሌላ መስፍን ፈይሳ ብሎ በሚለው ነው በዚህ አለ ገባን አየኑ እና ምኑ ነው አመጽ የቀሰቀሰው አልቀሰቀሰም ለአመጽ ማለት ስለዚህ ይሄን ቃል እንዳትጠቀም አንደኛ አመጽ ያስቀሰቀሰኝ ምክንያት የለም እኔ ጥያቄ ነው የጠየቅኩት በፔጄ ላይ እንዲህ አይነት አባቶች ድምጽ ወጥቷል ይሄን ቤተክርስቲያን ማጣራት አለበት አልኩት አጋጣሚ ደግሞ ድምጹን የለቀቁት ሰነዶሱ ሊሰበሰብ አንድ ቀን የቀረ ከዛ ለማቃቸው ወደ 5 ነው 6 አባቶች ፕራይቬት ድምጻቸውን ላኩኝ ከዛ ድምጻቸው ትክክለኛ ነው ከዛዛ ተግሮመረሙ አጀንዳ ያዝ ላይ እሳቸውም አልመጡም አሉኝ ኤርሚያስ አሁን ነው የነገረኝ እሱን እንኳን መምጣታቸውንና ለመምጣታቸውን አላጣራውም ከስብሰባ በኋላ ይሄንን ድምጽ ሲሰማ ሌላውን ቤተክርስቲያን ቶሎ ይጣራ ብላ መግለጫ የምትሰጠው ፖለቲካ ነገር ሲሰማ ሮጣ መግለጫ የምትሰጥ ቤተክርስቲያን እንዲህ አይነት ቤተክርስቲያናን ስምና አባቶችን ስምና ዝና የሚያጠፋ በልሹ ነገር ሰምታ እንዴት ዝም አለች ነው የኔ ጥያቄ እሺ ነው ዝም በለኝና ሰማኝ እኔ ለመልሰል በመጀመሪያ ደረጃ አንተ በመቃወምህ እኔ አንተ ትክክል አይደለም ይያልቁ አይደለም በቃ ተቃውም ቃል ስሜትን ገልጻል ደስ ያለን ነገር ተናግራል በቃ እኔ ትክክል ነኝ ያልከውን ነገር አስቀምጣል ኦኬ ሌላውን ግን ለምን አታደርጉም ብለህ ምንም አንተ የማዘመብት የለህም በቃ አንተ የራስህን ሐሳብ ገልጻል ሌሎቹን ግን እንደዚህ አርጉ ለምን አታረጉም ለምን ዝም ትላላችሁ እኔ ደግሞ ሰው ነኝ መብት ሌላው አንድ ነገር ልገር ቆይ አንዴ ልጨርስ ቦታ ፖለቲካ ላይ ሃይማኖት ላይ አገርንና ህዝብን የሚጎዳ ሳይ እናገራለሁ እቀሰቅሳለሁ ሰውን ነክቶ በዛ ነገር ላይ ትምህርት እንዲወስዱ እንዲያስተካክሉ እጮሃለሁ ይሄ ሲጀበር በመንፈሳዊ መልኩ አንተ በመትለው መልኩ አይፈቅድልህ መጽሐፉም አይፈቅድልም ይሄ ዝም ብለህ ቀጠቅጣለሁ እናገራለሁ ምናምን አንተ መንፈሳዊ ለሚያስተማርካለሁ በፖለቲካ ላይ ካለ እዚህ ነገር ውስጥ መግባት ግዴታ የለም ፖለቲካ ሲጀመር አይገናም ፖለቲካ ነው ሃይማኖት ሌላ በቃ የሚገናኝ መንግስት እንኳን ጣልቃ አይገባም በሃይማኖት መንግስት ራሱ ጣልቃ አይገባም አይደለም እየተናገርኩ ያለው ኖ ቆይ አሁንም ቆይ እኔ ይቅርታኒ በጣም በህይወቴ ጌታ ምስክሬ በህይወቴ በጣም የሚያስጠላኝ ግብዝ የሆነ ሰው ነው እንደዛ አትሆኑ እሺ ወንድሜ ፖለቲካ ብለህ የምትለው ፖለቲካማ ከተባለ ራሱ ጳጳሳቱ ሁሉ ጭምር ፖለቲካ ይናገሩ ይላል ራሳቸው እኔ እኮ ስለሱ ጉዳይ አሁን ስላሁኑ ጉዳይ ነው በእውቀት መሞገት ሲያቀት መስፍኔ አንዴ ፖለቲካ አንዴ አመጽ ልትቀሰቅስ ነው ብለህ ፕሮቮክ አታርገው የፖለቲካ ጉዳይ ከሆነ ብራዘር ጳጳሳቱ አይደለ እንደ ጦርነት ውስጥ የነበሩት የተገኙት ጳጳሳቱ አይደለ አድምጠኝ ጳጳሳቱ አይደለ እንደ የኔ እንትና የሚባል ዘር ባነው ብሔር ደሜ ውስጥ ቢኖር በስሪንጅ መጥጫ አወጣዋለሁ ብለው ያሉት
ምን አበረስ አብሮስ የጽፈት ቤቱ ኃላፊ ሆኖ ተሾሙ ኦሮሞ ስለሆኑ ነው የተሾሙት ብሎ ካምፔስ ያደርጓል። ስለዚህ እነሱ ከተሳሳቱ እኛም እንሳሳት ነው የምትሉት? ስህተቱና እንዲታረም ስለዚህ እነሱ ከተሳሳቱ እኛም መሳሳት አለብን። እኔ ስህተቱ እንዲታረም ነው እየጮኩ ያለው። አይደለም፣ አይ እነሱ ተሳስተዋል፣ ስለዚህ እኛም መሳሳት አለብን። እንድንሳሳት አይደለም፣ ስህተት እንዲታረም ነው። በቃ ነገርኩህ። ስማኝ፣ አንዴ ጨርስና ስማኝ፣ አንዴ ልጨርስልህ። የሆነ ዳብሎስ መንፈስ ያለበት ትመስላለህ። የተጠመዘዝክ ሰው ነው። ይሄ ነው እንግዲህ በእውቀት የሚያወራው። አሁን እኔ ሃይማኖት አይደለም እያወራሁ ያለው። እኔ አላውቅም ሲጀመር። እኔ ሃይማኖተኛ አይደለሁ። እኔ ሃይማኖተኛ አይደለሁ። አይ ፖለቲካ የምታወራው እንዴት ነው? ብልሹ አሰራር ነው የምሰብከው። ቆይ ፖለቲካ ግን የምታወራው እንዴት ነው? እሱ አይመለከተኝም። የትኛውንም አይደግፍም ትለኛለህ። ብልጽግና ብሎ ለጥፎ ቤቴን አዳምጥ። ዛሬ ነው ወደ ሚዲያ የመጣው ይመስለኛል። ሲጀምር እኔ ላወራ የፈለኩት ኤርሚያስ ጋር ነው። አንተ ለጣልቃ ገብተህ እያወራ ያለው እንጂ እኔ ከሱ ጋር ላወራ ነው የገባሁት። ይበቃ አለቀ። ከአንተ ጋር አይደለም ላወራ የፈለኩት። ሲጀምር እንደ መንፈሳዊ ሰው ከመንፈሳዊ ሰው ጋር ማውራት ያለው ፖለቲካ ሰው እንደ ፖለቲካ ነው የሚያወራው። መንፈሳዊ ላወራ አልገባሁም እሱ ጋር። በቃ እንደ ፖለቲካ ካወራ ስለዚህ እኔም እንደ ፖለቲካ ነው የምመልስልህ። ወዳጄ እንደምንም መልስ፣ ግን እውነተኛ ነገርን በውሸት ተጠማዞ ማውራት ልብ ማድረግ ስለ ውሸትና ስለ እውነት እኮ አላወራሁኝም። ያወራኸው ያስቀመጥከውን ነገር አልተቃወምኩም። እኔ ባወራኸው በተናገርከው ነገር ስሜትን የገለጽክበት ነገር ትክክል ሊሆን ይችላል በራስህ መንገድ። በቃ እዛ ሴት አለቀ። ያደረው የፈለግከውን ነገር አድርገሃል። ከዛ ይቁም ነው የምትለው? ከዛ አቁም አይደለም። ሌላውን ግን የግድ ገብተህ ለምን አልተቃወምኩም? ማህበረሰብ አንቂ ማለት ምን ማለት ነው ላንተ? አንድ ሰው ማህበረሰብ አንቂ ነው ሲባል እኛ ነቅተናል። ምን ማነቃቂያ ያስፈልገናል? ይሄ ነው እውቀት። እሺ ከነቃ እሺ፣ በዚህ ላይ ሀሳብ ጥያቄ የነቃ ሰው ምንም አታስፈልግም እኮ እዚህ። እሺ በቃ ከነቃ ቆይ፣ በዚህ ላይ አሁን ሀሳብ ይሰጠናል። እስቲ በቃ ነቃ። አሁን ቪዲዮ ልከፍት ነው። እኔ ላውራና ልጨርስ። ከዛ መጀመሪያ እኮ ሀሳቤን አልተረዳችሁትም እኮ ሆነ። ተረድተናል እስካሁን